እውነተኛውን ክርስቶስ ይዤዋለሁ ብለሃል አንተ። በጣም ጥሩ ልቀበል። እውነተኛውን ከተቀበልከው ለምን እውነተኛውን የተቀበሉ የኦርቶዶክስ ልጆች አብዛኛው በተግባር ሲታዩ ባዶ የገቡ ሆኑ? ዋይ? አንተ ኢየሱስን አገኘሁት ትላለህ። የትኛውን ኢየሱስ ነው ያገኘው አንተ ብልህ አዳኙን ትለኛለህ አይደለ? ቆይ ልናገርህ ነው። ከዛ አዳኙን ትለኛለህ። ዝቅ ብዬ ስጠይቅህ ደግሞ አንድ አካል ሁለት ባህሪ ያለውን ኢየሱስ ነው ያገኘው። አየው፣ እኛ ጋር አንድ አካል አንድ ባህሪ የሆነውን አምላክ ነው ያለው። አንተ ጋር ያለው ኢየሱስ ደግሞ አንድ አካል ሁለት ባህሪ ያለው ኢየሱስ ነው ያለው። አየከው? አሁን አንተ የኛ ችግራችን አሁን ምን መሰለኛና ወይም ሌሎች ሃይማኖቶች ወይም በመጠጡ ዙሪያ ወይም በሆነ ነገር አይደለም፣ በነገረ ክርስቶስ ነው ልዩነቱ። ገብቷል አይደለ? ወደ ሌላ ክርስቶስ ነው የሚቀየሩት። አንድ ከኦርቶዶክስ እሺ፣ እንደዚያ የተቀየሩት ሰዎች እኔ የምጠይቅህ ለምን በስብዕና በተግባር በምናምን በልጠው ተገኙ? ዋይ? በጣም ጥሩ። እሺ፣ ይሄ ማለት እኛ ነበር የሰዓት ነውን ስለያዝን የሰዓት ነውን ክርስቶስ ሁለት ባህሪ ሶስትም አራትም ባህሪ ያለውን ክርስቶስ ያዝ ነው እኛ ነን ይባል። ለሚቴክ ገባ። የማይረባ ነገሩን የያዝኩት ሰው ነው መበላሸት ያለብኝ ወይስ ትክክለኛ ኢየሱስን የሚያውቅ ነው መበላሸት ያለበት? ይኸውልህ አንተ ለምሳሌ አንድ ሰው ለምሳሌ ኦርቶዶክስ መስቀል ያሰረ ሰው ሲቅም ልታይ ትችላለህ። ግን ቤተክርስቲያን ፈቅዳለት ነው ወይ የሚለው አይደለም። በቃ በራሱ ፈቃድ ኢቭን እንኳን ተው እየተባለ መቃሙ ይቀርና ወደ መጠጡ እንሂድ። መቃሙ የስ ኦርቶዶክስ አትልም። ጥምቀማው ላይ ትንሽ ፎከስ እናድርግ። ወደ መጠጡም ስንሄድ ቤተክርስቲያን ራሱ ስለሚጠጣ ተው አይልህም። አጠጡ አይደለም አጠጡ የሚል አታመጣልኝ ምትል ኦርቶዶክስ የለችም። አንተም አጠጡ የሚል መጽሐፍ ላይ አታመጣልኝም። አይኖ ግን አትልም። ለምን መሰለ? መጠጣት በጴንጤ በኢትዮጵያ ጴንጤ እና በሙስሊም ኢቭን በሙስሊም በክርስቶስ በማንገናኘው በሙስሊም የተከለከለበት ስካር ምን ያደርግ መሰለ? ነገርን ሁላ ያበላሸዋል። ደሳው ለድዝባው አንድ ሁለት ብሎ የሚያቆም ሰው አታመጣልኝም። መጠጥ ምን እያደረገ ነው የሚሄደው? እየጣፈጠ እየገፋ ሄዶ ገደል የሚከት ነው። ዳት ሪዝን ዋይ መጀመሪያው ሳይሆን መጨረሻው የመጠጥ አያምርም። መጽሐፍ ቅዱስ ላይ እንትናን ብታመጣው ራሱ የወይን ጠጅ ጠጥቶ ነው ሳምሶን ያን ሁላ ሚስጥሩን አውጥቶ ፀጉሩን ተላጭቶ ገደል የገባው። ስለዚህ መጠጥ የምኖች የብዙ ነገሮች መጀመሪያ ነው። አሁን ሙዚቃ እየሰማ መጠጥ ጠጣት ምንም አይመስልህም። መዝሙር ብከፍትበት አቆመዋል። መጠጥ ዲመን መሰብሰቢያ ነው። በጣም አደገኛ የሆነ ነው። ይሄ ደግሞ በጣም የሚታወቅበት መጠጥ ቤት፣ ክለብ፣ ናይት ክለብ ምን በመክፈት አብዛኛውን ኢትዮጵያ ላይ ስፍራ የሚወስደው የኦርቶዶክስ ወንድምና እህቶቼ ናቸው። መጠጥ ቤቶችን፣ ጠላ ቤቶችን፣ አረቄ ቤቶችን ምናምን። መቼም አረቄ ሙስሊም ይሸጣል አትለኝም። መቼም አረቄ ቤት ከፍታለች፣ ጠላ ቤት የምትከፍት ሙስሊም የለችም እስከማውቀው ድረስ። አኔቨር ሲን ዋን ካየ ትነግረኛል። እኔ እናንተ እናወራ ያልኩ አሁን እዛ ጋር ቁጭ ብለው በሚተገብሩት ሰዎች ሳይሆን በሚወጣው ትዕዛዝ ብናወራ ይሻላል። ግልጽ ነው። ለምሳሌ አረቂ ቤት ቁጭ የሚል አንደኛ ጴንጤው ትንሽም ስለሆናችሁ ነው። ግን ደግሞ አረቂ ቤት ቁጭ ብሎ አረቂ ቤት ነው ሙስሊም ጴንጤ እሺ፣ ትንሽ ይሁን ሁለት ይሁን፣ ወደ ሙስሊም እንሂድ። ሙስሊም ብዙ ነው ዓለም ላይ ኢቨን በኢትዮጵያ ብዙ ነው ሙስሊም። ጴንጤንቶ በጣም ትንሽ ነው፣ ጥቂት ነት፣ ሶስት ነን። ጴንጤንቶ ሙስሊም ጋር እንሄድ። ሙስሊም ጋር ሄደን አረቄ የምታወጣ ጠላ የምትጠምቅ ሙስሊም ታውቃለህ? አረ እኔ ቢራ የሚጠጣ ሙስሊም አውቃለሁ። የሚጠምቅ ነው ያልኩህ። አንዴ ወደ ዋናው ሳንገባ በፊት አረቄ የምታረቅ ጠላ የምትጠምቅ ጠጅ የምትጠምቅ ሙስሊም ታውቃለህ? ሳንወሻሽ ከሙያም አንጻር ሊሆን ስለሚችል አይቼም አላውቅም። እኔም ያለማየት አንጻር ሊሆን ይችላል። ያለማየት ሳይሆን እኔ ግን ቆይ አንዴ ኦርቶዶክስ ሆና ጠላ የምትጠምቅ ጠላ የምትሸጥ አታውቅም? አረቄ የምትሸጥ አታውቅም? ቢራ የምትሸጥ አታውቅም? እያወራ እንድንሄድ ብዬ ነው። ጴንጤውን ስ አሁን ለምሳሌ ጠላም የሚሸጥ ቢራም የሚሰጥ አይቼ አውቃለሁ። በብዛት አይቼ አውቃለሁ። ለምን መሰለህ? በብዛት እንደ አብዛኛው ለምሳሌ
አብዛኛው ሰው እኛ ጋር ነው እንትን የሚሸጡት። ለምሳሌ ይሄ ቢራ ጠላ ይሸጣል። ግን ወደ ቁም ነገሩ ስንሄድ አንተ እንሂድ። አጠጡ የሚል ነገር የለም። አጠጡ የሚል የለም። ግን ምን የሚል ነገር አለ መሰለ? በጣም በወይን የተነሳ ሌሎቹ መጽሐፍ ቅዱስ ላይ የብዙ ነገራቸው የተበላሸ አሉ፣ በጣም አሉ። አንድ ነገር መጽሐፍ ቅዱስ የሚለውን ላንብብልህ። ከዛ አንጻር ሌሎችንም አሉ፣ ግን አንድ ነገር ላንብልህ። መጽሐፈ ምሳሌ ላይ ነው ያለው። መጽሐፈ ምሳሌ ምዕራፍ 23 ቁጥር 31 ላይ ምን ይል መሰለ? ምን ይላል? ወደ ወይን ጠጅ ይላል፣ ወደ ወይን ጠጅ አትመልከት፣ በቀላ ጊዜ መልኩም በብርሌ ባንጸባረቀ ጊዜ እየጣፈጠም በገባ ጊዜ ይላል። በኋላ እንደ እባብ ይናደፋል፣ እንደ እፉኝትም መርዙን ያፈሳል። ዓይኖች ጋለሞታዎችን ያያሉ፣ ልብህም ጠማማ ነገርን ይናገራል። በባህር ውስጥ እንደተኛ ትሆናለህ፣ በደቀልም ላይ እንደተኛ ይላል። መቱኝ ያውም አልተሰማኝም፣ ጎሰሙኝ አላወቅኩምም። መቼ እነሳለሁ ደግሞ ጨምሬ እሻታለሁ ትላለ። ስለዚህ መጽሐፍ ቅዱስ ላይ ለአንተም ስለሚጠቅም ነው። መጽሐፈ ምሳሌ ላይ የሚለው ወደ ወይን ጠጅ አትመልከት፣ በቀላ ጊዜ መልኩም በብርሌ ባንጸባረቀ ጊዜ እየጣፈጠም በገባ ጊዜ ላስ እያረክ እንጆ እያረከው በገባ ጊዜ በኋላ እንደ እባብ ይናደፋል፣ እንደ እፉኝትም መርዙን ያፈሳል። ስለዚህ መጽሐፍ ቅዱስ ቃል በቃል የሚነግር ምንድን ነው? ስለ ወይኑ ሲናገር በደንብ አርጎ ነው የሚናገረው። በደንብ አርጎ ይናገራል። ለምን? ስለሚጠቅመን። ስለዚህ በጣም እዚህ ጋር መጽሐፍ ቅዱስ ሳይናገር ቀርቶ አይደለም። እርግጠኛ ነኝ እኔ ኢየሱስ ክርስቶስ ወይን የሰጣቸው የሚያሰክረውን እንዳልሆነ 100% መናገር እችላለሁ። የሚጣፍጥ ነገር እንጂ የሰጣቸው እሱ የሰጣቸው ሰከሩ የሚል አንድ ቦታ አታመጣልኝም። አሁን እዚህ ጋር ምን መሰለህ ይሆናል። አሁን እዚህ ጋር እንዲሰክር ማንም ሰው ቤተክርስቲያን አትፈቅድም። ደግሞ መጠጥም ብዙ መጠጥ እንዲጠጡ ማንም አስተምሮም አይቼም አላቅም። የተጻፈ ነገርም አንብቤያለሁ። በአብዛኛው ሰው የሚገለብጠው ለምንድን ነው? ዘግበኝ እስኪ። እሱ ምንድን ነው? የራሱ የሰውየው ፐርሰናል ነው። በቃ ቆይ እስኪ ሌላው ልጠይቅ። ኦርቶዶክስ ያፈራችሁ ፍሬን እስኪ ዘግበኝ። አሁን በወጣቱ ጀኔሬሽን ላይ ምን አይነት ወንጌል ፍሬ አፍርታለች? እስቲ ንገረኝ አንተ በምታውቀው። ወንጌል ስትል ሁሉ ክርስቲያን ምንድን ነው? በ80 ቀን የተጠመቀ ነው፣ በወንጌል አይደለም። አሁን ይህ ሁሉ ክርስቲያን ስትለኝ አምጣና እስቲ እዚህ ጋር እናውራቸው። አምጣቸው እስቲ አንተ የምትለውን ደስ ያለን ላስገባለን። ምን አይነት ፍሬ ነው ያፈራችሁ? እንዲህም ፍሬውም ታምረው ከፍሬያቸው ነው የምታውቃቸው። የተግባር ፍሬው ምን አይነት ፍሬ ነው? በእውነት እንነጋገር። ለአንተም ለመታዘብ እንዲሆን የጴንጤውን ታመጣለ፣ የሙስሊሙን ታመጣለ፣ የኦርቶዶክሶቹን ፍሬ እናያለን። ምን አይነት ፍሬ እያፈሩ ነው? ወይ በወንጌል እያደጉ ነው ወይ? ወንጌል ስለ ወንጌል ክርስቶስ ነው መቼም አይደለም አትለኝም። በወንጌል ደስ ብሏቸው ሶሻል ሚዲያ ላይ ሲሰብኩ ነው ወይስ ሲደንሱ ነው በብዛት የምንሾፈው? ሲጨፍሩ ነው? አወራን በሱ። የትኛው ክርስቶስ ነው አንተ? እሺ በአንተ ክርስቶስ እንሂድ። ቆይ የአንተ ያልከው ክርስቶስ ተግባባን እኮ። የአንተ ክርስቶስ ትክክለኛ ነው፣ የኔ አይደለም። እሱን እስቲ እነስማማ። ተስማማን እኮ። የእኔ ክርስቶስ ምንም አይሰራም። የአንተ ክርስቶስ የሚሰራውን የያዙ የተቀበሉ ሰዎች ስለ ክርስቶስ ወንጌል ያውቃሉ። ካረጉት ደግሞ በተግባር እየገለጹት ነው ወይስ እየጨፈሩበት ነው? እስቲ ዘግበኝ። አውራኝ። ቅድም አወራን። በቃ ይሄ የቤተክርስቲያኑ አስተምሮ ሳይሆን ምን ታዲያ ከየት ተምረው ነው እንደዚህ ዋልጌ የሆኑት? ከየት ተምረው ነው? ንገረኝ እስኪ። አንደኛ አትስደባቸው። ጌታ ራሱ አንተ ለምሳሌ ከኦርቶዶክስ ጴንጤ ሆንኩ ብለሃል። ጴንጤን ከሆንክ አልተሳደብክም? አልተሳደብክም። አንዴማ ተናግሬ ድብልቅልቁን አወጣችሁት። ደስ አላችሁ። ስለዚህ ታዲያ ጴንጤ ፈቅዶልህ ነው? ደስ አላችሁ። ይኸውልህ ነው መጠጡን
ምኑን ብለህ ቃላቶችን አሰንጥቅ። ቃላቶች ኢየሱስ ክርስቶስ ሰይጣን ብሎ ጴጥሮስን ሰድቦታል አላለውም? ብሎታል። እሱ ልክ ነው እያልኩ ልክ ነው እያልኩ ቤቴን መነገጃ አድርጋችሁት ብሎ ኢየሱስ ክርስቶስ ተናዶ ነገሮችን ሁሉ አድርጓል አይደለም? ስሜታዊ የምትሆንበት ነገሮች አሉ፣ መቼም የሉም አትለኝም። ስለዚህ ንግግርና ተግባርን እኩል ማየት በራሱ የቻለ ስህተት ነው። በተግባር ዋልጌ የሆነንና ንግግሩ ነገ የሚስተካከል ስህተት ነው ብሎ የሚያርም ኮምፕሊትሊ የተለያዩ ናቸው። እሺ አሁን እዚህ ጋር አርመኝ ስለ ለምሳሌ አንተ እንደዛ ስትሳደብ ጴንጤ ፈቅዶልህ ነው ወይ ነው? ይህን መልስ አይደለም ኦርቶዶክስ ሰድቦኝ ነው። ልንገር ደጋግሞ የኦርቶዶክስ ልጆች ሰድቦኝ ነው ያረኩት። ደጋ ስለሆነ ኦርቶዶክስ ነው የሰደበኝ። አንዴ አሁን ስለዚህ አንተ ስትሳደብ ጴንጤ ፈቅዶልህ ሳይሆን ወይም አስተምሮ ፈቅዶልህ ሳይሆን ቀጥታ አንተ የተሳደብከው በራስህ ተነሳሽነት። በጣም ጥሩ። አንድ ሰው ላይ ነው አንተ እያወራ ያለው። አንተ ጋር ግን የምናወራው ኢን ሚሊየንስ ነው የማወራ። ኢን ሚሊየንስ ጠጪ ሰካራም አለ እያልኩ ነው። ኢን ሚሊየንስ እኔ አሁን አንድ ሰው ነኝ። አየህ ጴንጤ ተሳደብ አላለኝም። ኦኬ አልኩኝ። በሱም ነገር ደግሞ ይቅርታ ጠየቅኩበት። ነገሩ ተስተካከለ፣ አለቀ። እነዚህ ክርስቲያኖች ነገ ምንድን ናቸው? ተመልሰው ንስሐ ሊገቡ ይችላሉ፣ የሰከሩት ወይም እንትን ያሉት ማለት ነው። ስለዚህ እነሱ ጋር ማን አለ? እግዚአብሔር ለምሳሌ የንስሐ ጊዜ እየሰጣቸው ነው እስከዛሬ ያሉት ባይዘዋይ ማለት ነው። ስለዚህ ነገ ንስሐ ገባ። ለምን አንተ በምትለው ነገር ልጨርስልህ። ስንቶቹ ሲያልቁበት አየን እንጂ ስንቶቹ በንስሐ ተመልሰው ኦርቶዶክስ ላይ ቆይ አንዴ ልጠይቀኝ። በጣም ሰካራም የሆነ ሶሻል ሚዲያ ላይ ዓለማዊ የሆነ አንድ ኦርቶዶክስ እሱን ትቶ ወደ ኦርቶዶክስነት ተመልሶ ጨዋ የሆነ አንድ ሰው ጥራለኝ። ኔም ዋን የምናውቀው ታዋቂ። እኔ እዚህ ጋር ልነግርህ የጀመርኩትን እኮ እየጨረስክ ይሄ ታዋቂ ሰው ምናምን በጣም ብዙ። ለምሳሌ እኔ አንተ የምታውቀውን አላቅም እንጂ እኔ የማውቃቸው ታዋቂ ሰው እኔ አላቅም ብዙም። ለምሳሌ ታዋቂ ከሆኑ እናውቃቸዋለን። ኔሞን እታች ሊሊ እኔ እያለች ነው አየዋት ሊሊ። እሺ ምን ላሳየ? ቆይ አንዴ ሊሊን አንዴ ላሳያችሁ። ቆይ ሳጨርሽ እኔ ብለሻል ሊሊ። ቲክታክሽ ላይ ገባለው፣ ነገሩን አብረን እናየዋለን። ልመልስልህ እኔ እሷ እንዳጋጣሚ እኔ ልመልስልህ እኔ ካስተምሮ ጋር ነው እንጂ ከአንተም ጋር ከማንም ጋር አለው። ግልጽ ነው። አሁን እኔ ልል የምፈልገው ምንድን ነው፣ ከዚህ ጋር የቤተ ክርስቲያኗ ምን ሊሆን ይችላል፣ አስተምሩም ሊሆን ይችላል። እነሱ የግድ ልክ አንተ ጴንጤ ሆነህ እንደተሳደብከው እነሱም ደግሞ ኦርቶዶክሱ ነው የሚያደርጉት ነገር ከቤተ እምነቱ ጋር የሚያያዝ ነገር። አንዴ ብራዘር ወደ ገደለው ብንገባ ይሻላል። ይህን መለስኩልህ። ይቺ ናት ሜሎስ። ሜሎስን ላሳይ አንድ የተቀየረችው። ቆይ አባት ቆይ አጎጠጎጤው ወደ ርዕሳችን ትገባለህ። ወደ ርዕሳችን እንሄዳለን። አይ ተቀየርኩ ያለችው እህት በማስረጃ ነው ማመጣልህ። በገዛ እጄ ነው ያረዱኝ የሚለው ነገር ይሄ ነው። በገዛ እጄ ነው ያረዱኝ፣ በገዛ እጄ ነው እንዲያርጉኝ የሚለው እናንተ ቤት አለ። ባዶ ውሸት ጎሄድ። አሁን ብላለች፣ አንተ ነው ያልከኝ። እኔ ብላለች ሊሊ ያለችው ስላልከኝ ነው ያወጣ። እኔ ነኝ ስትል አንተ እኔ ብላለች ሊሊ ስትለኝ ሊሊን አየሁልህ። አጎጠጎጤ ላይ ናት እሷ። ዮናስ እኔ ባይዘዋይ አክብሬ ተከባብረን ነው እያወራን ያለ ነው አይደለ? እኔንም እንደ እንትን ኖ አስገባላለሁ። እሷንም ስለ መጽሐፍ ቅዱስ አብረን እናወራለን። ነይ ሊሊሻ ነይ ግቢ፣ ስለ መጽሐፍ ቅዱስ እናወራለን። እሷም ትግ አሁን እኔ ጋር ታወራለህ።
አብረን ስለ መጽሐፍ ቅዱስ ከእሷም ጋር እናወራለን። አይዞህ ጎሄድ እንኳን ሰላም እኔ ጋር ነው የምታወራው። ስለዚህ እንዴት ነው የተቀየርሽው እናቱ? ፈልገው የሰው ልጅ ግዴታ እጁን ወደ ላይ አድርጎ ስለዘለለ አይደለም። እኔ ምን አይነት ቦታ ላይ እንደሆንኩ አንተ አታውቅም ወይ? አንተ እዚህ ቦታ ላይ ሆነክ ኢየሱስ ምናምን ስላልክ አይደለም እንገርህ። በዛ ላይ ደግሞ ስትናገር ማለት ነው እኔ ዮኒ እወድሃለሁ፣ አከብረሃለሁ። አሁን አይደለም ምን ያንተ ተከታይ የሆንኩት፣ እንደውም ጴንጤ ስትሆን ነው ከአንተ ቤት የወጣሁት። አይ ሪስፔክት ዩ፣ በጣም አከብረሃለሁ። ሲሪየስ መቅዲን ካወካት እኔ የመቅዲ ጓደኛ ነኝ እና ተቀየርኩ የኔን አሁን እንትኔን አውጥተህ ስላሳየ እኔ አይ ዶንት ኬር። ሲጀመር ሁሉም ሲንጫጩ ኖ አንቺ ነሽ ያልሽው። እኔ ኦፍ ኮርስ እኔ ተቀይሬያለሁ። ግዴታ አሁን እንደናንተ እንዳንተ ለምሳሌ እስቲ ከተቀየርሽ ምን አይነት ቃል ነው የቀየርሽ? ዮኒ አስጨርሰኛ እንዴ፣ እኔ እወጣለሁ፣ ስራ ላይ ነኝ። አንዴ አንተ እጅክን ወደ ላይ አድርገህ ኢየሱስ ኢየሱስ ስላልክ ባክግራውንዳችሁ ብዙ ነው። እዚህ በምኖርበትም ሀገር ጴንጤዎች አሉ፣ የሚሰሩት ነገር ብዙ ነው። እነሱ ፊት ለፊታቸው ነው እንጂ እውነት ከኋላቸው ውሸት ነው። እንደ ጴንጤ ደግሞ ውሸታምና ከሃጂ የለም። ይቅርታ ልንገርክ፣ ሲሪየስ ማርያምን እውነቴን ነው የምልህ። በጣም ሶሪ ግን እኔ አይ ሪስፔክት ዩ እወዳለሁ። ፈታ በል አንተ፣ ይመችክ። ስራህን እያጧጧፍክ ነው፣ ይመችክ። ኖ የአንቺን ስራ እንዴ ግን አይ ሪስፔክት ዩ እወዳለሁ። ቆይ ልጠይቅሻ፣ የተቀየርሽው በምንድን ነው? ዘግቢኝ። የተቀየርሽው በምን ወንጌል ነው የተቀየርሽው? እስቲ ንገሪኝ። እኔ ሲጀመር ልክ ተወልጄ ስፈጠርም እኔ ኦርቶዶክስ ነኝ። አውቄ ነው ተቀይሬያለሁ ያልኩት። ለምን ሁሌ ኦርቶዶክስን ስትነቅፍ ስለማይክ ማለት ነው። ኦርቶዶክስ ስለምትል ታናድደኛለህ። ለመጀመሪያ ጊዜ ነው ቤትህ የሚገባውት አይደለ? ያ እንደዚህ ያስገባዎች የመጀመሪያ ጊዜ ነው። እንደዛ ነው እንጂ እኔ ኦርቶዶክስ ነኝ። ኦርቶዶክስ ያረግሽ ምን ብቻ ልክ ኦርቶዶክስ ያልካታውራ ዮኒ በራስክ በገደለው በጴንጤ ግባበት ግፋበት ያረገሽ ምንድን ነው? ዘግቢኝ። ምኑን ኦርቶዶክስ ያረገሽ ምንድን ነው? ኦርቶዶክስ ያረገሽ ሲወለድም ህፃንም ሆኜ ኦርቶዶክስ ከቤተሰብ የወረስ ነው። እኔም ነበር እንደዛ ማለት ዮኒዬ፣ እኔ እንዳንተ ሲመቸኝ ጴንጤ፣ ሲመቸኝ ኦርቶዶክስ፣ ሲመቸኝ ሙስሊም አልሆንም። ልክ ነሽ። እስቲ አንቺ ኦርቶዶክስ ነው? ቆይ ገባኝ። አንድ ሃይማኖት ላይ ቆይተሻል። ጎበዝ ልጅ። አንድ ሃይማኖት ላይ ያቆየሽ ምንድን ነው? እስቲ ንገሪኝ። ፍቅሩ ምን አይነት? እስቲ ንገሪኝ። መጽሐፍ ቅዱስ ይሄን ብሎኛል። አሁን አንተ እንደምትጠይቀኝ እኔ አደባባይ አላወራም። እኔ እንትን ነኝ። መስክሩ ይላል ቃሉ። ምን ይል መሰለሽ እናቱ? ቃሉ ወንጌልን በአደባባይ መስክሩ ይላል። እኔ አልወድም። ይቅርታ እኔ አይደለም መጽሐፍ ቅዱስ ነው የሚለው። ዮኒ ማኛ አይደለም። እድሜ ይስጥህ፣ ጤና ይስጥህ። በቃ አሁን አውሩ። ላንቺ ግን በተቻለ በእግዚአብሔር ይዣለሁ። ኦርቶዶክስ እያልክ አትናገር። በእግዚአብሔር እውነቴን ነው። ብዙ ኦርቶዶክሶች እንወዳሃለን። እኔ መች ጠላሁ? እኔ ጥላቻ አይደለም እኮ ያለውን ነገር ፊት ለፊት ካሳየው እኔ አይደለም የምወነጀለው። ያለውን ነገር ፊት ለፊት ካሳየው እኔ አይደለሁም። ጠራጠራኝ። አሁን ከታች እንኳን የሚጽፉ አሉ። እሺ አንቺ አስተምሪኝ። እሺ ንገሪኝ። ኦርቶዶክስ ልሆንልሽ? እኔ ሚዲያ ላይ አልናገርም። እግዚአብሔርን አለ አንድ አውሩ እናንተ። ልወጣ ነው። እግዚአብሔር ይስጥልኝ። አብሮ ይስጥልኝ። ቀጥል ብራዘር። ወይ በጣም ጎበዝ ክርስቲያን ነች። ለማንኛውም ምክንያቱም አም ሶሪ መዛግ ስላለብኝ ጎበዝ ክርስቲያን ያረጋታል። አንድ ነገር ብትዘግበኝ ደስ ይለኛል ብራዘር። እስቲ ዘግበኝ። ያው ከንግግሯ የተማርኩት ነገር ወደፊት ለንስሐ የተዘጋጀች ሴት እንደሆነች ነው ያየሁት። ነው ከንግግሯ ምን የሚል ንግግሯ? እስቲ ንገረኝ። ምን የሚል ንግግሯ ለንስሐ እንደተዘጋጀች ነገረ? እስቲ አብረን የሰማነው እንግዲህ አብረን የሰማነው
ምን የሚል ንግግሯ ነው እንደዛ ያደረገ? እስቲ ንገረኝ። ቤተክርስቲያናችን አትሳደብ። ሁሌም ቤተክርስቲያን ስትሳደብ ምንድን ነው የተሰደበው? ስድብና እውነት ማሳየት ምን ስድብ ያደረገው? እስቲ ንገረኝ። ያለችውን ልንገርህ። እሺ ቤተክርስቲያናችን አትሳደብ። እኔ ትናንትም ዛሬም ክርስቲያን ነኝ። ስለዚህ እኔ የግድ እጄን ወደ ላይ ብዬ መጸለይ የለብኝም። ወዴት ነው ታዲያ የምትጸልየው? ወደ ላይ ብዬ መዝለል የለብኝም። መዝለል አላለች ያለችው ብላለች። መዝለል ኦኬ፣ እሺ፣ እንደዛ ነው ያለች። ስለ እናንተም አንዳንድ ነገር ተናግራለች። ይሄ የራሷ ጉዳይ ነው። ቢያንስ እንግዲህ በዚሁ አጋጣሚ እህታችን እንኳን ስላገኘንሽ በጣም ደስ ብሎናል። የወደፊት ደግሞ የሆነ በቃ እውነታውን ቤተክርስቲያንን የምታዝሽ እንደምታደርጊ ወደፊትም ተስፋ እናደርጋለን። ምክንያቱም ሰው በትናንቱ ወይም በዛሬው አይለካም። ቅድም ዮናስ አንተም ስትሳደብ የነበርከው እንደዚሁ ንስሐ ገብተህ እንደተመለስክ እንደዚሁ ሌሎችም ይመለሳሉ። በቃ ይሄ ክርስቶስ ሚጠትን ይወዳል። የታብሲ ዳግም አይደል ያላት ያችን ሴት ዳግም አትበድይ ትወገድ ብላ መጥቷትን ሴት እንደምታውቀው ማለት ነው። የታብሲ ዳግም አትበድይ እንዳላት ሁላችንም ዛሬ በበደል ነው ሲሆን እግዚአብሔር አትበድሉ ዳግም አትበድሉ ትናንትናችን የሚቆጥር አምላክ አይደለም። ዳግም አትበድሉ የሚለን አምላክ ነው። ግልጽ ነው። ለምሳሌ እንደ አንድ ክርስቲያን ምንድን ነው እቺን እህት አንተ የምትመክራት? እንደ አንድ ኦርቶዶክስ ዲያቆን ምንድን ነው የምትመክራት? እኔ የምመከር ምን መሰለህ ዮናስ፣ አመሰግናለሁ ባይ ዘ ወይ ይሄን እድል የሆነ ስለሰጠኝ ማለት የሆነ እድል ስለሰጠኝ ስለዚህ ጋር ለመናገር ማለት ነው። በአንተ የኛ ክርስቲያን ስለመናገር ቴንክ ዩ። የምመክር ምንድን መሰለህ ክርስቶስ ትናንትን አይቆጥርም። ክርስቶስ ትናንታችን አይቆጥርም። ይልቁንም መቼም በክርስቶስ ሁሌም አዲሶች ነን። ሚጠታችን ይቆጥራል። ክርስቶስ ተስፋችን ኢየሱስ ክርስቶስ ነው። ግልጽ ነው። ስለዚህ እሱን ተስፋ አድርገን ምንድነው ማድረግ ያለብን እኛ? ትናንታችን ምንም ውስጥ ሊሆን ይችላል። ዮናስ ይሄ መልእክት ለአንተም ቢደርስልኝ ደስ ይለኛል። ትናንታችን ምንም ሊሆን ይችላል፣ ግን ደግሞ አንድም ነገር በቤተክርስቲያን ውስጥ ጥሩ ያልሆነ ነገር ሲደረግ ቤተክርስቲያኗ ድጋፍ አድርገዋለች ማለት አይደለም። ግልጽ ነው። ለምሳሌ ብዙ ሌባ፣ ብዙ አጭበርባሪ ሰሞኑን እንደምታውቀው ብዙ ነገር አለ አይደለ እንዴ? ይሄ ነገር ሁሉ ቤተክርስቲያን ፈቅደው ነው ብንል ያስኬዳል? ድምፅ ጠፍቷል። ይቅርታ ስልክ ገብቶብኝ ነው። እና ምንድነው እኛ ምንድነው ትናንታችን ባንቆጥረው ክርስቶስ ምንድነው ወደፊት በንስሐ ወደ እግዚአብሔር የምንቀርብበት ጊዜ እንዲመጣ አንድም መጸለይ ባይዘወይ መበርታት እሱ ያስማማኛል። አሁን ያልካቸው ነገሮች በሙሉ በክርስቶስ እያልከኝ ያለው ያስማማኛል። ግን አንድ ነገር ከአንተ ማልስማማ አለ። ማልስማማ ያለ ቅድስት ማርያም አማላጅነት ዓለም አይድንም ያልከው አያስማማኝም። ንገራቸው። ቆይ አንዴ ንገራቸው ብለኸኝ የለ ልጨርስ። እሺ ጨርስ። እና ምንድነው መሰለክ በክርስቶስ እኛ ሁልጊዜም ቢሆን ተስፋችን ኢየሱስ ክርስቶስ ነው። እኛ ማድረግ ያለብን ነገር አሁን ዘፋኝ ልንሆን እንችላለን፣ የሆነ ነገር ልንሆን እንችላለን፣ የሆነ ነገር ልንችላለን። ግን የመዳን ቀን ዛሬ ነው። በቃ ከዛሬ ጀምሮ ምን እንበል? ሐሳባችን ወደ እግዚአብሔር እንሰብስበውና ከዛ ቢያንስ በክርስቶስ በትእዛዛት መኖር እንጀምር። ትናንታችን እያነሳ የሚሸነቆረን አምላክ አይደለም የኛ አምላክ። ስለዚህ ወደፊት ተስፋችን እሱ ስለሆነ ነገናችን ደግሞ ብሩህ እንደሚሆን እሱም ስለሚያውቅ ሁላችንም ለንስሐ በቅተን ከዚህ ከዘፈኑ፣ ከዳንኪራው፣ ከመጠጡ፣ ከዚህ ከሱሱ፣ ከዝሙቱ፣ ከምኑ ከርቀን ከክርስቶስ ጋር ከቤተ ክርስቲያን ጋር እንደሆን ይሄ አለ የሆነ ምድራዊ ሲሆን ሰማያዊት የሆነ ነጭ ለብሰን የምናስቀድስ በቃ እንዲሁ ካሜራ ፊት ለፊታችን አድርገን ዘፈን ሳይሆን ካሜራ ፊት ለፊት እንዲሁ እንኳን ከሆነ እየዘመርን ክርስቶስን በምንም ባለባበሳችንም በንግግራችንም በኑሯችንም እየሰበክ ነው እንድንኖር እግዚአብሔር ይርዳን ብዬ ነው እኔ
ሁሉም ጸሎቴንም ምኞቴንም ምክሬንም የማስተላልፈው ይሄ ያስማማናል። በክርስቶስ ያልከው ነገር ታዲያ ክርስቶስ የሚያደርግ ከሆነ የሌሎቹ ምልጃ ምንድን ነው ጥቅሙ? ኦኬ አመሰግናለሁ። አሁን ምድር ላይ ባሉት ላይ ችግር የለብኝም። ምድር ላይ ባለ ነው እኔ ለአንተ አንተ ጸልየ ለንስሐ ማስገባት መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። ተግባባን? እኔ በሕይወት እያለሁ አንተ በሕይወት እያለህ እኔ እናንተ ንስሐ እንድንገባ መደራረጉ ጌታን መሰባበኩ ለዓለም ሙሉ ስለሚል የሞቱት ደግሞ ምንም አይሰሙም ብሎ መጽሐፍ ቅዱስ ይናገራል። እንዲሁም ደግሞ ሙታን ለሙታን ከሆነ የአብርሃምንና የአልዓዛርን አይተናል። ሙታን ለሙታን በስጋ የሞተ ነፍስ ማለት ነው። በስጋ የተለየ ነፍስ ማለት ነው። እሱን እዛው ተነጋግረዋል። ሙታን ከሕያዋን ጋር የተነጋገሩበት እስቲ አንድ ነገር ብታሳየኝ ደስ ይለኛል። እኔም እንዲመቻኝ እኔም እንድሰማ። እሺ እኔ አባት አመሰግናለሁ። በቅድሚያ እግዚአብሔር ያክብርልኝ። እውነት ለመናገር አሁን ያልከው ሀሳብ በጣም የሆነ ልክ የሆነ ሀሳብ ነው። መልስም መመለስ ይችላለሁ ነው። ግን ከዚች አስቀድሜ እውነት ይህ ነገረ ቅዱሳን ይባላል። በነገረ ቅዱሳን ብንስማማ ነገረ ክርስቶስ እንስማማለን ብለህ ታስባለህ ወዳጄ? ምናልባት አንተና እኔ ልዩነታችን በነገረ ክርስቶስ ስለሆነ እሷን መጀመሪያ ብትመልስልኝና ወደ ነገረ ቅዱሳን ብንሄድ ከኛ ከፕሮቴስታንት ወይም ከጴንጤ ጋር ያለ ልዩነት ነገረ ክርስቶስ ስለሆነ እሷ ላይ ትንሽ ብንሄድባትና ወደዚያ ብንመለስ። አይ እንሄዳለን አልኩህ እኮ አሁን ጥያቄ አቀረብኩልህ አይደለ? እሱን እናውራውና ወደምትፈልገው እንሄዳለን። ስለዚህ ነገረ ክርስቶስ አንተ መጀመሪያ የትኛውን ኢየሱስ እንደምታመልክ እሷ ጋር እናውራና ነገረ ክርስቶስ ላይ ከዛ ወደ እነዚህ አሁን እኔ ነኝ አይደል ጥያቄውን ያመጣሁት አንተ አልኩህ። አሁን ይሄ ምልጃውን ምናምን ለምን ፈራኸው? የኔ አባት እውነት ፈርቻው አይደለም። ሁልጊዜ ፍራቻው ናና ቆይ እንዲያውም አንተ በኦርቶዶክስ ምንድነህ ማብራት በኦርቶዶክስ አሁን ዲያቆን ነህ። እኔ አሁን ገና የ8 ወር ልጅ ገብቶሃል? እኔ 8 ወሬ ነው። አንተ አሁን ዲያቆን ነህ በኦርቶዶክስ ዲያቆን ነው። እንኳን ስለ ሰው ልጅ የምልጃ ነገር ስናወራ እሷን ወደዛ ውሰድልኝ የምትላትን ነገር ተዋትና እሷ እናውራና ወደ ክርስቶስ እንሄዳለን። በጣም ጥሩ። በሳቅ የሚሸፈን እውነት፣ በለቅሶ የሚሸፈን ሀዘን የለም። እውነት ነው። የሆነ በጣም እንጃ እኔ የዚህን ያክል ትወና አንተ ካልከው ሰምቼ እኮ ነው ማብራታ ዩ ሴድ ኢት ዩሰልፍ። ቪዲዮ አለ፣ በቪዲዮ ማሳየት ይችላል። በጣም ጥሩ፣ በጣም ጥሩ። አሁን እዚህ ጋር ትጠብቀኛለህ። ነገር አንተ ጋር አንተ ጴንጤ ነህ፣ እኔ ኦርቶዶክስ ነኝ። ትክክል። በነገረ ክርስቶስ እናውራ። አንተ የትኛው ኢየሱስ እናውራለን አልኩህ እኮ መቼ እምቢ አልኩህ? ለምን ይኸውልህ መጀመሪያ አንድ ሰው አይ አልኩህ እኮ እኔ አይደለ ቀድሜ ጠየቅኩህ እኮ ተመልስና በደንብ በዚህ በኩል ታስረዳኛለህ። ምን ችግር አለው? ማስረዳት ትችላለህ። ጎበዝ ነህ። የቤተ ክርስቲያኗ ዲያቆን ነህ። ስለዚህ የቤተ ክርስቲያኗ ዲያቆን ኮንክ እንዲያውም እኔ ለማላቀው ልጅ ነው ማሳወቅ ያለብህ። እኔ በቅዱሳን ማምነው በዚህ ምክንያት ነው፣ ጸሎት የሚደረገው በምልጃ ምለው በዚህ ምክንያት ነው ብለህ እኔም በደንብ አድርገህ መርገጥ ማስተማር ያለብህ አንተ ነህ። በጣም ለምን ቅር አለ? ምን መሰለህ? ወይ ኧረ በስመ አብ እኔ እንደዚህ አይነት ቅርታ ምናምን ሳይሆን ይሆናል። እስኪ ሌሎቻችሁ አንድ ነገር ልናገር። ንገራችሁ። አንተ አለ ዮናስ አለ ለምሳሌ አሁን ነገረ ማርያም ወይም ደግሞ ነገረ ቅዱሳን ባወራህ አንተን ኦርቶዶክስ ወይም ክርስቲያን ላረጋ አልችልም። ለኛ ቤተ እምነት ለምን? በጣም ጥሩ ነው። መጽሐፍ ቅዱሳዊ አይደለም። ቆይ ላወራ ነው። ማወራም አልችለው አንተ ጋር ልዩነታችን ነገረ ክርስቶስ ነው። ሁለት ባህሪ ነገረ ክርስቶስን አልኩህ እኮ ነገረ ክርስቶስ አይደለም። አሁን ነገረ ማርያምን ዘግበኛ አባቴ ልጨርስልህ። መጽሐፍ ቅዱሳዊ ነው አይደል? ነገረ ማርያም ቆይ ልጨርስልህ። ነገረ ማርያም ነገረ ቅዱሳን መጽሐፍ ቅዱሳዊ ነው አይደለም? ነው። ስለ ምልጃ እያወራህ ነበረ። ስለ ምልጃ ከመሄዳችን በፊት አልኩህ ነገረ ክርስቶስ ላይ
እናውራ። ልዩነታችን ይሄ ነው። እኔ ነገረ ማርያምን ነው ማወቅ የምፈልገው። እንዴ አንተ ነገረ ምልጃን ብታወራ ነገረ ማርያም ብታውቅ ክርስቲያን ትሆናለህ? ለዚህ እኮ ነው አሳውቀኝ እያልኩ ያለው። አሳውቀኝ እኮ ቆይ ልብ በሉ። ሌላ ሰው አስገባለሁ። ያድስ አንተ በምልጃ በቅዱሳን ምልጃ ብትስማማ ኦርቶዶክስ ትሆናለህ? ኦርቶዶክስ ትሆናለህ ወይ? አዎ በልሽ። አሁን እንግዲህ ልብ በሉልኝ። እኔ ተነስቻለሁ። አንተ በቅዱሳን ምልጃ በቅዱሳን ምልጃ ብትስማማ ነገረ ክርስቶስ ሁለት ባህሪ የሚለውን ክደህ አንድ አካል አንድ ባህሪ ሁነህ በኦርቶዶክስ ተዋህዶ ቤተክርስቲያን ታምናለህ? እናወራበታለን። እሱንም አብረን እዚሁ እኔም ከመጽሐፍ ቅዱስ አሳያለሁ። ምንም ቆይ የለም። አይዞ ስበከኝ፣ ነገረ ማርያምን ስበከኝ አልኩ። ወንድም አለ ጊዜ እኮ እያቃጠልክ ነው አባቴ። አንተ ዲያቆን ላጥ አድርጌ ይኸው መጽሐፍ ቅዱስ ላይ ይሄን ይላል ብለህ ጆሮዬን በለኝ። ይነግርህ ነው። አሁን አንድ ብቻ ድገምልኝ። አንድ ሰው ብቻ ነው፣ አንድ ጤነኛ ሰው እናስገባለን። በእሱ እንትንላለን። አሁን በዚህ ጋር እኛ ሰውማ በደንብ ነው ማስገባል። ጴንጤ አሰብስቦ እየጠበቀኝ ነው። ጴንጤ እንዳታስገባ። ጴንጤ ሲሆን ማዕከላዊ ለምንድን ነው ጴንጤ እንዳይገባ የፈለግከው? አንተ የቤተክርስቲያኗ ዲያቆን አይደለ? እኔ ደግሞ የጴንጤ ፓስተር አንድ ላስገባ አባቴ። ምኑ ቆይ ያስፈልጋል እኮ። አንድ ጥያቄ መልስልኝ። አንተ ምልጃ ላይ ነው አንተ አላማ ነገርኩህ እኮ። ቆይ አንተ ምንም አደራ ሮጣ አትወጣም። አደራ በሰማይ አደራ በምድር። አንድ ፓስተር አንድ ፓስተር ለምን እዚህ ጋር ቆይ አንተ ዲያቆን ነህ ማብራት፣ አንተ የኦርቶዶክስ ዲያቆን ነህ። እኔ የፕሮቴስታንት ተራ ወንጌል ላይ የመጣው 8 ወሬ አልፈለክም ማለት ነው። አሁን ቃል ለምንድን ነው የምትሸሸው? እየሸሸው አይደለም። ምን ገና በ8 ወሬ ሙሉን ነገር የፕሮቴስታንት እያመለኩ ነው፣ ጌታን እያመለኩ ነው። አሁን አንተ ሳትፈራ ምንድነው የምታደርገው መሰለ? የኦርቶዶክስን በዲያቆን ደረጃ ለብዙ ጊዜ ያገለገልክ ወንድማችን፣ በጴንጤ ደግሞ አንድ ፓስተር አመጣና ታወራላችሁ። ከዛ በደንብ በመደማመጥ ሁለታችንም እዚህ አንተም ታስተምረዋለህ፣ እኔም እማራለሁ፣ እሱም ደግሞ የሚያውቀውን ይነግርሃል። ማብራት ሲምፕል አዛ። ይህን አትፈራም፣ እርግጠኛ ነኝ አትፈራም። በዚህ ለምን? ብቃቱ ስላለ፣ ብቃቱ አለ፣ እርግጠኛ ነኝ። ኦርቶዶክስ ዝም ብላ ድቁና አትሰጠው፣ ብቃቱ አለ፣ እርግጠኛ ነኝ። አንድ ፕሮቴስታንት ፓስተር ጥሩልኝ፣ አደራ ጥሩልኛል። መሮጥ አይቻልም። አሁን መሮጥ እንደማይቻል ታውቃለህ። መሮጥ ምናምን አይደለም ሲጀምር አይቻልም። አሁን እዚህ በስነ ስርዓት በብቃት ያለው በክርስትና ሕይወት አለ፣ አንተም አለ። በደንብ አድርጋ የምትወያዩት ነገር አለ። አንተ ጋር ነው የማወራው። ማን እንደመጣ አላውቅም። ነገርኩህ እኮ ወንጌል የምማር ሰው ነኝ፣ አስተማሪ አይደለሁም። አንተ ዲያቆን ነህ፣ አንተ ዲያቆን ነህ አይደለ? ነኝ፣ ዲያቆን ነኝ። ተባረክ። ስለዚህ ዲያቆን የሆነ የወንጌልን የሚያውቅ ሰው ነው ድቁና የሚሰጠው አይደለ? ተባረክ። ስለዚህ ወንጌልን የሚያውቅ ሰው ድቁና ከተሰጠው ከጴንጤ የፈለገ ቢመጣ ጴንጤን አንጠባጥቦ መላክ ይችላል፣ ኦርቶዶክስ ማድረግ ይችላል አይደል? መልስ መመለስ ይችላል አይደል? እንደ እውቀቱ ነው። እያንዳንዱ ፐርሰናል እውቀት አለ፣ የራሱ እውቀት። ፐርሰናል እውቀት ጋር ስንመጣ አሁን በብሩክ ባባ ፊት ይሄን ነገር ለሁለታችንም ካስተማርከን እኛ ሁለታችንም ኦርቶዶክስ እንሆናለን። ይኸውልህ አንተ ስትመጣ እኔም ደግሞ እንኳን ደህና መጣ። በነገራችን ላይ እንኳን ሰላም። አይ ሰላም ልበለው፣ አስገብቼ ዝም ልበል እንዴ?
እንኳን ደህና ቆያችሁ። ሰላም ብያለሁ። ዮኒሻዬ ሰላም ይብዛ። ሁሉ ነገር ሰላም፣ ሁሉ መልካም፣ ጌታ ይባረክ። ሰላም ብያለሁ። በጴንጤ ክርስቶስ ስንት ባህሪ አለው? አንድ አካል ሁለት ባህሪ ብለን እናምናለን። ኦኬ። ኦርቶዶክሳውያን አንድ አካል አንድ ባህሪ ብለው ያምናሉ። ጥሩ። በዚህ ነገር ላይ መነጋገር ትችላላችሁ። ስዩሜ ከብሩኬ ጋር በጣም ጥሩ። እኔ አሁን እዚህ ጋር አንተ ጋር መጀመሪያ ጨርሻለሁ። አንተ አታውቀውም፣ አንተ ታሳውቀኛለህ። አብራችሁ ታሳውቀኝ። እኔ አንተ ጋር ነው የማወራው። ብሩክ ደግሞ ከፈለገኝ ወይ በብሩኮ ቤት ወይ በራሴ ቤት አወራዋለሁ። አንተ ጋር ነው የመጣ ነው። እኔ ቤት መታችሁ ስለ ክርስቶስ ሁለታችሁን ብታወሩ ችግሩ ምንድን ነው? አንተ ምን ይሆን መሰለ፣ ስለ ክርስቶስ ባህሪ በደንብ አድርጎ አስተምሮን አንተም ተምረህበት ትሄዳለህ። ከወረድክ ያስተምረው እዚህ ጋር ተናገረ እኮ ሁለት ባህሪ ብለሃል። ሁለት ባህሪን ተሸክመህ ትሄዳለህ። አንተ እዚህ ውስጥ አትገባም አይደለም። እኔ አንተ ጋር ነው የማወራው። ለምን ከሱ ጋር? እኔማ አሁን ከተማርኩ በኋላ አብረን በሚቀጥለው አገኘሃለሁ። አደራ በሰማይ አደራ በምድር። ይሄ ትምህርት አብረን ከተማረን በኋላ መሸሽ የለም። ትመጣለህ። ይህን አይደለም ይህን አንተ ትመጣታለህ። አንተ ይህን ትምህርት ከተማርኩ በኋላ መሸሽ የለም። ልንገርህ፣ ጴንጤዎች ያልነገሩህ ይህን የሚያክል የሰማይ ስባሪ የሚያክል ክህደት ነው። ልንገርህ ብዬ ነው። ክህደት ከሆነ እስቲ ወንድማችን ብሩኬ ንገረን። ያስተምርህና አንተ ጋር እናወራለን። ለምን ሮጥክ? ለምን ክህደት ከሆነ እሱ ፊት ክህደት ነው ብለህ እንደተናገርከው ለምን አታወራ? ከሁለት ሰው ጋር ማውራት አልፈልግም። እኔ አላውራማ፣ ዝም እላለሁ። ሚውት አደርጋለሁ። ጌታ አንድ ቃል አልተነፈስኩና እሱ ቤት እጅ አወራለሁ ወይ አንተ ጋር አወራለሁ። እና ስለዚህ እሺ፣ በሚቀጥለው እኔ እናንተ እናወራለን። ተባረክ። እንደዚህ ነው የሚደረግ። ብሩክ ከፈለከኝ እኔ ብሩክ አንተ ቤት ስትከፍት እኔና አንተ ብቻ፣ ዮናስ ከፈለከኝ እኔና አንተ ብቻ። እኔ በሚቀጥለው እኔ ነው የምፈልግ። አይዞህ፣ አሁን ዛሬ እማራለሁ። በሚቀጥለው ስዩሜ እቤት ነው የምመጣ። አደራ። እሺ፣ ሰላም ደር ብሩኬ። እንኳን ሰላም መጣ የኔ አባት። ዮኒ እንዴት ነህልኝ? ሰላም ብዝት ይበልልኝ። አሜን አሜን። በደንብ አድርገን ይሄን ጉዳይ ዛሬ ሳትዘጋጅ ነው ያስገባው። በጣም ይቅርታ፣ ግን በጌታ ስለሆንክ ይሄን ነገር ትረዳኛለህ ብዬ አስባለሁ። እስቲ ስለ ክርስቶስ ያለውን ነገር በደንብ አድርገህ ከመጽሐፍ ቅዱስ ጋር እያደረግክ ዘግበን ሚውት አድርጌ ያዳምጣል የኔ አባት። እና አንዳንድ ጥቅሶች ከፈለግ ካነባለሁ፣ ስክሪንሻት አደርጋለሁ፣ በጣም እማርበታለሁ። ታፕታፕ ኮፒ ሊንክ እያደረግን ስለ ክርስቶስ ባህሪ ሁለት ባህሪ ምን እንደሆነ በደንብ አድርጎ ይነገረን። ተባረክ። ሆኔ በድጋሚ ሰላም ብያለሁ። እንግዲህ እኛ ክርስቲያኖች አንድ አካል ሁለት ባህሪ ብለን እናምናለን። ኦርቶዶክሶች ደግሞ የኢትዮጵያ ኦርቶዶክስ ኦሪየንታል የሚባሉት እነዚህ ግብፅን ጨምሮ ደግሞ አንድ አካል አንድ ባህሪ ብለው ያምናሉ። መጀመሪያ ማስተዋል ያለብን መጽሐፍ ቅዱሳችን ላይ አንድ አካል አንድ ባህሪ የሚል ቃል የለም። አንድ አካል ሁለት ባህሪም የሚል ቃል የለም። ቃላቶቹ ዘግይቶ የመጡ ማለትም የተለያዩ ትምህርቶች በመምጣታቸው ምክንያት የወጡ ናቸው። ለምሳሌ በ431 የነበረው ጉባኤ እና በ451 የነበረው ጉባኤ ነው እነዚህን ሁለት ስያሜዎች ይዞ እንዲመጣ ያደረገው ማለት ነው። ቃላቱን አንድ ሰው አለመቀበልም ማለትም አንድ አካል ሁለት ባህሪ የሚለውን አንድ አካል አንድ ባህሪ የሚለውንም ከእግዚአብሔር ቃል ላይ ሳይሆን ይሄ በክርስትና ውስጥ የመጣ ቃል ስለሆነ ትምህርቱ ላይ ፎከስ ማድረጉ ዋና ነው ብዬ አምናለሁ። ምን እያልን ነው? አንድ አካል አንድ ባህሪ ሲባል፣ አንድ አካል ሁለት ባህሪ ሲባል ምን እየተባለ ነው የሚለውን ነው ሰው መረዳት መቻል ያለበት። እነዚህ ነገሮች የመጡት የንስጥሮስና የአውጣቄ ትምህርት ስለነበሩ ለነዚህ ሰዎች መልስ ሲመለስ የምንመለከትባቸው ጉባኤት ናቸው ሁለቱም ያነሳሁት ማለት ነው። እና እኛ ክርስቲያኖች አንድ አካል ሁለት ባህሪ ብለን ስናምን ሁለት የተነጣጠሉ ባህሪያት በክርስቶስ ላይ አሉ እያልን አይደለም። ሁለት የተነጣጠሉ ባህሪያት ለምሳሌ ሰዋዊ ባህሪና መለኮታዊ ባህሪ ተነጣጥለው በክርስቶስ ላይ ይታያሉ እያልን አይደለም። አንድ አካል ሁለት ባህሪ ስንል ሁለቱ ባህሪያት ያለመነጣጠል ደግሞ ያለመቀላቀል ያለመጠፋፋት ማለት ነው። መለኮታዊ ባህሪና ሰው የሆነው ባህሪ ሳይጠፋፉ ደግሞ ሳይነጣጠሉ አሉ እያልን ያለ ነው። ኦርቶዶክሳውያንም አንድ አካል አንድ ባህሪ ሲሉ
ሁለቱ ባህሪያት ጠፍተው ነው አንድ ባህሪ የሆነው እያሉ አይደለም። እንደዛ እያሉ አይደለም። ስያሜው ላይ አይደለም ፎከስ ማድረግ ያለብን ያልኩት ለዛ ነው። አንድ አካል አንድ ባህሪ ይላሉ እንጂ መለኮታዊና ሰዋዊ ባህሪ ተደባልቆ ሌላ አዲስ ኔቸር ተፈጥሯል እያሉ አይደለም። ለምሳሌ ተዋህዶ ይላሉ። ተዋህዶ ሲሉ ወተትና ቡናን ብንቀላቀል ሌላ አዲስ ኔቸር ነው የሚሆነው አይደል? ማኪያቶ የተባለ ከሁለቱ የተዋሃደ ማለት ነው። ተዋህዶ ሲሉ ግን ኦርቶዶክሳውያንም እንደዛ እያሉ አይደለም። ሁለቱ ባህሪያት ያለመነጣጠል ደግሞ ያለመጠፋፋት አሉ እያሉ ነው ያሉት። ዩናይት ሆኖ ማለት ነው እንጂ አንደኛውን ባህሪ አጥፍቷል እያሉ አይደለም። አውጣቄ ግን ስለዚህ ነገር ሲናገር ምን አለ? ሰዋዊ ባህሪ መለኮታዊ ባህሪን ስለማይችል ሰዋዊውን ባህሪ አጥፍቶታል ብሎ አስተማረ። ይሄን ትምህርት በመቃወም አንድ አካል ሁለት ባህሪ የሚለውን ትምህርት ወይ ደግሞ ጉባኤ ሲዘጋጅ እንመለከታለን። መጽሐፍ ቅዱስ ላይ እንያሁን ለምሳሌ መጽሐፍ ቅዱሳዊ ጥቅሶችን እያነሳን እንመልከት። ስለ ክርስቶስ ኢየሱስ ለምሳሌ ወደ ወይኑ ወደ ሰርጉ ስፍራ ተጠራ። ጌታ ክርስቶስ ኢየሱስ ሰርጉ ስፍራ ላይ ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ ሲገኝ እንመለከታለን። ማን ነው በሰርጉ ስፍራ ላይ የተገኘው? ኢየሱስ። ሰው ነው የተገኘው? መለኮት ነው የተገኘው? አይ በቃ ኢየሱስ፣ ያ አንዱ ኢየሱስ ነው። አንዱ ኢየሱስ ምን ሆኗል ማለት ነው? ወደ ሰርጉ ስፍራ ላይ ተገኝቷል። ተነጥሎ አይ ሰው ነው የተገኘው ወይ ደግሞ መለኮት ነው የተገኘው አንልም። ኢየሱስ ክርስቶስ ሲፈውስ እንመለከታለን። ማን ነው የፈወሰው? ሰው ነው የፈወሰው? መለኮት ነው? ተነጥሎ እንደዚህ አይነገርም። ሲነገር እንዴት ይነገራል? ለምሳሌ ጌታችን ኢየሱስ ክርስቶስ ተራበ እንላለን አይደለ? ተራበ እንላለን። ጌታ ክርስቶስ ኢየሱስ ተራበ ስንል ስጋ ተራበ ወይ ሰው ተራበ ብለን አንናገርም። ለምን? ሰዋዊ ባህሪው ከመለኮታዊ ባህሪው ተነጥሎ ስለማይነገር ማለት ነው። ታዲያ በስጋ ተራበ መለኮት፣ ለምሳሌ ሙስሊሞች ብዙ ጊዜ ሲያነሱ አስተውለ ከሆነ ዮኒዬ እንዴት አምላክ ሞተ ትላላችሁ? አምላክ ይሞታሉ የሚል ጥያቄ ያነሳሉ። ኦፍኮርስ አው አምላክ የራሱ ባረገው ስጋ ሞተ፣ በስጋው ሞተ ማለት ነው። አምላክ የራሱ ባረገው በገዛ ደሙ ነው የዋጀን አይደለ? በሐዋርያ ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ ሲናገር በገዛ ደሙ ዋሽቶናል። የራሱ ባደረገው ስጋ በስጋው ምን ሆነ? ሞተ እንላለን። ነጥለን አንናገርም። ጌታ በአንድ ይህን ጥቅስ አንብብልን ማርቆስ 11:12 ይሁን። እሺ አነባለሁ። እንዲያውም ቁጥሩ ራሱ ቀለል ስለሚል ለእኔ ደስ 11:12 ቀላል ነው ለመያዝ። 11:12 በማግስቱም ማርቆስ 11:12 አይደለ? አዎ ኦኬ። በማግስቱም ከቢታንያ ሲወጡ ተራበ ይላል። ከዛ ልቀጥል። ከዛ ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም። መልሶም ካሁን ጀምሮ ለዘላለም ማንም ከአንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ። ወደ ኢየሩሳሌም መጡ። ወደ መቅደስም ገብቶ በመቅደስ የሚሸጡትንና የሚገዙትን ያወጣ ጀመር። የገንዘብ ለዋጮችንም ገበታዎች፣ የእርግብ ሻጮችንም ወንበሮች ገለበጠ። ዕቃም ተሸክሞ ማንም በመቅደስ ሊያልፍ አልፈቀደም። አስተማራቸው። ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን? እናንተ ግን የወንበዶች ዋሻ አደረጋችኋት አላቸው። የካህናት አለቆችም ጻፎችን ሰምተው ሁሉ በትምህርቱ ይገረሙ ስለነበር ይፈሩት ነበርና እንዴት አድርገው እንዲያጠፉት ፈለጉ። ማታ ማታም ከከተማ ውጭ ይወጣ ነበር። ማለዳም ሲያልፉ ቁጥር 11 ላይ ቁጥር 12 ላይ ሲጀምር ከቢታንያ ሲወጡ በማግስቱ ጌታ ተራበ ይላል። ከዛ ቅጠል ያላት በለስ ከሩቅ ተመለከተና ምናልባት አንዳች፣ እንግዲህ አምላክ ምናልባት አይልም ማለት ምናልባት አንዳች ይገኝባት እንደሆነ ብሎ ሊመገብ እንደተጓዘ ይነግረናል መጽሐፉ። ምናልባት እንደሆነ ብሎ ነገር ግን የበለስ ወራት ስላልነበር ምንም ከቅጠል በቀር አልነበረባትም ይላል። መጓዝ አስፈልጎታል ጌታ። ለምን? ፍሬ ይኑራት አይኑራት የሚለውን ቼክ ለማድረግ ማለት ነው። ሄደ ይላል። ከዛስ ምንም አላገኘባትም። ከዛ ደግሞ ሲረግማት ደግሞ እንመለከታለን። ታዲያ ሰው ተራበ ብለን ነጥለን
ሰው ብቻ ነው የተራበው አንልም። ግን መለኮት በምን ተራበ? በስጋ ተራበ። አሁን ይሄ አንደኛው ባህሪ ነው። መራብ የሰው ባህሪ ነው። ግን ሰው ብቻ አይደለም። መለኮት የሆነው አምላክ እርሱ የራሱ ባደረገው ስጋ እንደተራበ እንመለከታለን። ምን እንዳለ? እንደተራበ። እዛው ከታች ደግሞ ስታነብ ሁለተኛውን ባህሪ ላሳይ ነው። በመጽሐፍ ምን ተብሎ ተጽፏል አለ? ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን ብሎ ሲናገር እንመለከታለን። ተጽፏል በቀደመው ኪዳን ቤቴ ይላል። ቤቴ የሚለው ማን ነው? እርሱ አምላክ ነው። አምላክም እንደሆነ ደግሞ እዛው ሲነግረን እንመለከታለን። መለኮታዊም ባህሪውንም እናያለን፣ ሰው የሆነውን ባህሪውንም ደግሞ እናያለን። ይሄ ግን ማለት ተነጥሎ ማለት ነው አይደለም። ሁለት ጥቅሶችን አንስቼ ላሳየው ነው። ኢየሱስ ክርስቶስ አምላክ ነው፣ እንስማማለን በዚህ። ያዕቆብ 1:13 አንብብልኝ። ይሄ በጣም አስተውሎት የሚፈልግ 1:13 ብቻ ነው የምታነብልኝ። ያዕቆብ 1:13 ያዕቆብ 1:13 ያዕቆብ መልእክት ማለቱ ነው። 1:13 ምን ይላል? ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈተንምና እሱ ራሱስ ማንንም አይፈትንም ይላል። ናይስ። ሁለተኛ ያልከው ቃል ነው ትክክል። አይፈተንምና እግዚአብሔር በምን? በክፉ አይደለ? ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈተንምና ራሱ እግዚአብሔር በክፉ አይፈተንም። ጌታ ክርስቶስ ኢየሱስ ደግሞ አምላክ ነው፣ እግዚአብሔር ነው። ሰው በክፉ አይፈተንም ማለት ነው። አሁን እዚህ ጋር ተስማምተናል። አምላክ በክፉ ዲያብሎስ ይፈትነው የለ እንዴ? እሱ ጋር ልትሄደዋል። ሉቃስ ጋር ሂድልን። አሁን ሉቃስ 4 ጋር ገባኝ። ሉቃስ 4 ጋር እንሂድና ቁጥር 1 እና ቁጥር 2 አንብበው። ኢየሱስም መንፈስ ቅዱስ መልቶበት ነው የሚለው። መልቶበት ከዮርዳኖስ ተመለሰ። በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። በእነዚያም ቀኖች ምንም አልበላም፣ ከተጨረሱም በኋላ ተራበ ይላል። ከዲያብሎስ ተፈተነ። እግዚአብሔር በክፉ አይፈተንም አለን ያዕቆብ። ሉቃስ 4 ላይ ደግሞ ራሱ ጌታ ሲፈተን ከዲያብሎስ እንመለከታለን። ሁለቱም ባህሪያት እያየን ነው ማለት ነው። ሰዋዊ የሆነው ባህሪ፣ የሚፈተነውን ባህሪ እና የማይፈተነውን አምላካዊ ባህሪ ማለት ነው። እነዚህ ሁለቱ ባህሪያት በክርስቶስ ላይ ይታያሉ። ግን ተነጣጥለው ነው? አይ በጭራሽ ተነጣጥሎ አይነገርም። አምላክ በስጋው ተፈተነ። በምን? የራሱ ባረገው ስጋ። ሰዋዊ ባህሪ አልጠፋም ማለት ነው። ይሄ የሚራበው፣ የሚደክመው፣ የሚፈራው፣ የሚሞተው፣ የሚቆስለው ባህሪ አልጠፋም። መለኮት ሰዋዊ የሆነውን ባህሪ አጥፍቶ አይደለም የራሱ ሲያደርገው እንዳለ ሰዋዊ ባህሪ እንዳለ ነው። የስጋን ባህሪ ደግሞ መለኮታዊ ባህሪውን ደግሞ አላጠፋውም ማለት ነው። አምላክ ነው፣ በክፉ አይፈተንም። እርሱ ግን የራሱ ባረገው ስጋ ተራበ። አንድ አካል ሁለት ባህሪ ስንል ይሄን ነው እያልን ያለ ነው። ሳይነጣጠል ደግሞም አንደኛው ባህሪ አንዱኛውን ባህሪ ሳያጠፋ እያልን ያለ ነው። ኦርቶዶክሳውያንም ቃሉን አንድ አካል አንድ ባህሪ ይበሉ እንጂ ከዚህ የተለየ ነገር አይደለም የሚናገሩት። አሁን ስዩም እናንተ የተለየ ኢየሱስ ነው የምታመጡት። አንድ መጽሐፍ ላሳይ። ጌታ ክርስቶስ ኢየሱስ ለአብ ሰግዷል ወይስ አልሰገደም? ይሁን ሰግዷል፣ ለአብ ሰግዷል። አሁን ይህን ማሳይ ከራሳቸው ከኦርቶዶክስ መጽሐፍ ነው። ለዛው መሰረታዊ ከሆነ መጽሐፋቸው ዶግማ ከሚሉት መጽሐፍ አንዴ ላምጣ መጽሐፍ ወደ አባቱስ ጸልዩ የለ እንዴ? መጽሐፍ ቅዱስ እንደ ጸለየም ይናገራል። በሚገባ ጸልዩዋል። ዮሐንስ 17 ይቺ ጽዋ ከኔ ትለፍ ግን እንደ ፈቃድ ይሁን ብሎ ጌታ ሆይ ይቺ ፈተና ከኔ ትለፍ አቤቱ ጌታ ሆይ ብሎ በደንብ ተናግሯል። ዮሐንስ 4 ከቁጥር ስንት ጀምሮ ታነብልናለህ? ከሳምራዊቷ ሴት ጋር ያለውን ንግግር ማለት ነው። ዮሐንስ 4 ከቁጥር 20 ጀምሮ ከቁጥር 20 እስከ ቁጥር 24። አሜን። ዛሬ የምንነጋገረው ስለ ኢየሱስ ክርስቶስ ሁለት ባህሪ ያለው የሚባለውንና አንድ ባህሪ ያለው ብላ ኦርቶዶክስ የምታምነውን አንድ ላይ እየተነጋገርን እያንዳንዳችን እንማርበት። ተባረኩ። ስለዚህ ከያ ጀምሮ አነበዋለሁ። ዮሐንስ 4:20
አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኝኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን ብሎ ኢየሱስ ክርስቶስ ነው የተናገረው። ዋው! ይሰማል? ልድገመው አንዴ፣ ከእሷ ልጀምር። 4 ላይ ነው። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደ እነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ልጨምር? በቃ አሁን እኛ ለምናውቀው እንሰግዳለን አለ ጌታ ክርስቶስ። አዎ፣ እሺ፣ ይሄን ክፍል ቄርሎስ እንዴት እንዳብራራው ላሳያችሁ። ይታያል። ይሄ መጽሐፍ ገድል አይደለም፣ ድርሳን አይደለም፣ ሃይማኖተ አበው የሚል ነው። ሃይማኖተ አበው ማለት የአባቶች ትምህርት ማለት ነው። አባቶች በኢትዮጵያ ኦርቶዶክስ ቅቡልነት ያላቸው አባቶች ያስተማሩት ትምህርት ማለት ነው። ይሄ መጽሐፍ በትንሣኤ ዘጉባኤ ማተሚያ ቤት የታተመ ነው። 79ኛው ምዕራፍ ላይ ምን ይላል መሰለ? ላሳየህ። ምዕራፍ 79 ቄርሎስ ማለት ነው። ይሄው ምዕራፍ 79 ክፍል 50 ቁጥር 15 ላይ እንደዚህ ይላል። ይሄን ክፍል ሲያብራራ ማለት ነው ዮሐንስ 4ን ስጋን ስለተዋሃደ ለአብ እንደሰገደ ብንናገርም በአምላክነቱ ፍጥረት ሁሉ ይሰግዱለታል። ተመልከት፣ ስጋን ስለተዋሃደ ለአብ ሰገደ ይላል። ስጋን ስለተዋሃደ ለአብ እንደሰገደ ብንናገርም በአምላክነቱ ግን ፍጥረት ሁሉ ይሰግዱለታል። በአምላክነቱ ዙፋን ላይ ነግሶ ይኖራል። እሺ፣ መላእክት በዙፋኑ ዙሪያ ይቆማሉ። ኃይላት፣ ሊቃናት፣ መኳንንት በጊዜው ሁሉ ያመሰግኑታል። ገዢ ፈጣሪ ይሉታል። ማቴዎስ 26፣ ዮሐንስ 4:22 አሁን ያነበብከው ክፍል ዮሐንስ 4:22 ምን ስጋን ስለተዋሃደ ለአብ እንደሰገደ። ሁለቱ ባህሪያት እነዚህ ናቸው። ኦርቶዶክስ አንድ አካል አንድ ባህሪ ስትል አንደኛው ባህሪ አንደኛውን አጥፍቶ ነው እንደማትል ማሳያ እንደሆነ ላሳያችሁ ስለፈለግኩኝ ነው። አንድ ባህሪ ሲባል ከሁለቱ ባህሪ ልዩ የተለየ ባህሪ ተፈጥሯል ያለች ከሆነ የትኛው ባህሪ ነው ለአብ የሰገደው የሚል ጥያቄ ያስነሳል። አንድ ባህሪ ስላሉ ብቻ የኛ ሁለት ባህሪ የሚለውን ትምህርት ይቃወማሉ ማለት አይደለም። ቅድም እንዳልኩ የሆነ አንድ አካል አንድ ባህሪ፣ አንድ አካል ሁለት ባህሪ ማለቱ ሳይሆን ትምህርቱ ምንድን ነው የሚለው ነው ዋናው ነገር። በትምህርት ስተናልኛ ኧረ በጭራሽ አልሳትንም። በትምህርት ደረጃ አልሳትንም። የኢትዮጵያ ኦርቶዶክስ በመጽሐፍ ቅዱሳቸው ላይ ለምሳሌ በኤፌሶን መልእክቱ ላይ ጳውሎስ የክርስቶስ ኢየሱስ አምላክና አባት ይባረክ ብሏል። ጌታችን ኢየሱስ ክርስቶስ አምላክ ምን ላይ አንዴ ነገረኝ ጥቅሱ ኤፌሶን 1 ቁጥር 3 የምትሮጠው ነገር እኮ ነው ግራ የሚገባኝ። ኤፌሶን 1 እኔ ስክሪንሻት እያደረኩ ማጥናት ስላለብኝ ነው። እኔ አባት አንተ ቃሉን ደጋግመህ ስላነበብክ ነው። እኛ ትምህርት ላይ ነን እንዳትረሳው። እኔ ተማሪ ነኝ። አደራ ተባረክ። ምን ይላል ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ተብሏል። ጌታችን ኢየሱስ ክርስቶስ አምላክም አለው አባትም አለው ማለት ነው። ይሄን የተናገረው ቅዱስ ጳውሎስ ነው። ምን አለ? የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ።
አምላክ አለው ሲል ለመለኮት ነው አምላክ አለ የተባለው አይደለም። መለኮት በተዋህደው ስጋ ለተዋህደው ስጋ ምን አለው ማለት ነው? አምላክ አለው። ያ የተዋህደው ስጋ የማርያም የማህፀኗ ፍሬ ስለሆነ ማለት እኮ ነው። የማርያም የማህፀኗ ፍሬ ስለሆነ የተዋህደው ስጋ ለተዋህደው ስጋ ምን ተብሎለታል? አምላክ አለው። የክርስቶስ ኢየሱስ ይሄ ነው አንደኛው ባህሪ። ሁለተኛው ባህሪስ መለኮታዊ ባህሪው ነው። እነዚህ ሁለቱ ባህሪያት ሳይነጣጠሉ እዚሁ ኤፌሶን ላይ ቁጥር 17 ደግማ አንብበው። ተሳስቶ ነው ጳውሎስ አይደለም። እስኪ ቁጥር 17 ድገመው። ሌላም ጥቅስ ደግሞ እንጨምራለን። እና ከዚህ በኋላ ከስዩሜ ጋር እየሮጠ ሊጠፋብኝ ነው ማለት ነው። ስዩሜ ቀነኒሳ ሊሆንብኝ ነው። ታፕታፕ ኮፒ ሊንክ አድርጉ። የኢየሱስ ክርስቶስ በኦርቶዶክስም በፕሮቴስታንትም በፕሮቴስታንት ሁለት ባህሪ ያለው ሲባል እና በኦርቶዶክስ አንድ ባህሪ አንድ አምላክ ነው የሚባለው የአባባል ልዩነት እንጂ በቃሉ ተመሳሳይ ነገር ነው ያለው እያለ ነው ወንድማችን ወንጌላዊ ብሩክ የሚያስተምረን እና ያለውን ነገር ደግሞ እዚህ ጋር እየተማርን ነው ቃል በቃል ከመጽሐፍ ቅዱስ። ስለዚህ ኤፌሶን 1:17 ላይ ምን ይላል? የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ ይላል። የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ስለዚህ እኔ የምምለው ምንድን ነው? ለስጋና ለመለኮት ያለውን ነገር በደንብ ለስጋው ነው ይሄ የሚናገረው ብዬ ነው የማምነው። ስለዚህ ይሄንን ነው እያልኩ ያለሁት። እስቲ አንተ ደግሞ ሁለተኛው ባህሪ ይሄ ነው እያለን ያለ ነው። ሁለተኛው ባህሪ ግን ስንናገር ሰው ለሆነው ብቻ ሳይሆን በስጋው እያል ሳንነጥል መለኮት በስጋው ለምን የራሱ ስላደረገው ስጋ የራሱ ሆኗል። ቅድም እንዳልኩ የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ ይላል አይደል? የዋጃትን ቤተክርስቲያን ተጠብቁ ዘንድ ስንት ላይ ኧረ ፍጥነት ተው ግን ብሩኬ ተው። እሺ ይሁንዬ ጥቅስ ላይ ላጥ የምታረጋት ነገር አለ ከኪስ የምታወጣ የሚመስል እናንብብበት ንገርን። ሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 እሺ ላጥ ያደርግብናል እንደ ቀልድ ነገር። ይህ እኮ እኔ ስንቶቹን ስራ የምሰራበት ነው። የሐዋርያ ስራ አይደለ ያልከኝ? ምዕራፍ 20 ቁጥር 28 እሺ ቁጥር 28 እንዲህ ስንት ነገር የምንቀይርበትን እኮ እሱ እንደ ቀልድ የሚያወራው። እሺ ምን ይላል? በገዛ ደሙ ይላል የሐዋርያ ስራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ በገዛ ደሙ ነው። በገዛ ደሙ የሱ ነው። ለዛ ነው ጌታ ክርስቶስ ኢየሱስ ተራበ ስንል ከዛ ተጠማ ስንል ደማ ስንል ሰው ብቻ አንልም። አሁን መስቀል ላይ ማን የሞተልን? ኢየሱስ ነው የሞተልን። ኢየሱስ እኮ አምላክ ነው። እንዴት አምላክ ይሞታል? በስጋው በገዛ የራሱ ባረገው ስጋ ከማርያም በተካፈለው ስጋ ምን ሞተልን። ይሄኛው ሁለተኛው ባህሪ ነው። አንደኛው ባህሪስ የማይሞት ዘላለማዊ የሆነው ባህሪ። ይሄ አንድ አካል ሁለት ባህሪ የሚለው ትምህርት መጽሐፍ ቅዱሳዊ ትምህርት ነው። ኦርቶዶክሶችም አንድ አካል አንድ ባህሪ እንደው ጥላቻ ስላለ እነዚህ መናፍቆች እና ደግሞ በዛ ሰዓት ፖለቲካል ኢሹም ስለነበረ በጉባኤዎቹ መካከል የነበረ ፖለቲካል ኢሹም ስለነበር እንጂ ትምህርቱ አሁን ኦርቶዶክስም ያላት እኛ ክርስቲያኖችም ያለን ትምህርት በነገረ ክርስቶስ ላይ የተለየ አይደለም። ሲብራራ ትምህርቱ አንድ አይነት ነገር ነው የሚወራው። የኢትዮጵያ ኦርቶዶክስ ግን በተለየ ሁኔታ የኢትዮጵያ ኦርቶዶክስ ነው ያልኩት። ቅድም ኦርቶዶክስ እያልኩ ነው ያወራሁት። የኢትዮጵያ ኦርቶዶክስ ግን በተለየ ሁኔታ በመጽሐፍቶቿ ላይ ለምሳሌ ኤፌሶን 1:3ን ቀይረዋለች። ቃል በቃል መጽሐፍ ቅዱሷ ተቀይሯል። እሺ አሁን አንድ ሰው ላስቸግር እንግዲህ ወይ ኤርሚን ላስገባው። የ2000 ዓመት የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ ያለው ሰው ማን ነው? የ2000 ዓመተ ምህረት የኢትዮጵያ ኦርቶዶክስ ያለው ሰው ካለ አላችሁ? አይ ኤርሚሻን አላየሁትም። እዚህ ሌሎቻችሁ ካላችሁ ነው። ብሩኬን ፎሎ እያደረጋችሁ ጥያቄ ያላችሁ በሙሉ አደራ። ብሩክ ወንድሜ በጣም በጌታ የተባረከ በጣም ጎበዝ ወንድማችን ልዩ ስጦታን የተሰጠው በተለይ የማስተማር ስጦታ
የተለየ ስጦታ አለው እና የቀየረችዋን ችግር የለውም እነሱ እንትን ይበሉበት። ግን መጽሐፍ ቅዱሱ ስላለ ሁላችንም ጋር ዳውንሎድ ስላደረግን እሱ ችግር የለው። ያ እንደሚቀይሯት ሮሜ 8:34ን ቀይረውት የለ እናቅ የለ ልክ ሮሜ 8:34 የሚማለደው ፎሎ አድርጎ አደራ፣ ፎሎ ታፕታፕ ኮፒ ሊንክ አድርጎ አደራ። ብሩኬ ተባረኩ። ቀጥል። ሮሜ 8:34 እንደተቀየረው ልክ በዚህኛውም ማለት ነው በዚህኛውም የክርስቶስ ኢየሱስ አምላክና አባት ኤፌሶን 1 እንደተቀየረው ሮሜ ላይ እንደቀየሩት ይሄኛውንም በ2000 ዓመተ ምህረት ላይ ቃል በቃል ቀይረውታል። ቃል በቃል ተቀይሯል። ይሄ ብቻ አይደለም፣ ሌላ ጥቅስ ልጨምርልህ። ዮሐንስ በራእዩ ላይ ጳውሎስ ብቻ ነው ይሄን የተናገረው አይደለም። ዮሐንስ በራእዩ ምዕራፍ 1 ላይም እንዲሁ ተናግሯል። ምዕራፍ 1ን ክፈተው። ራእዩ መጽሐፍ ምዕራፍ 1 ከቁጥር 5 እስከ ቁጥር 6 ከቁጥር 4 እስከ ቁጥር 6 ድረስ። እሺ ምዕራፍ 1 ዮሐንስ ራእይ የጻፋችሁ ቤተሰብ ምዕራፍ 1 ቁጥር 5 ላይ ምን ይላል? እዚህ ጋር 5 የለም አይገርምም? 4 እና 6 ነው ይዘለው። 5 አንድ ላይ ነው ያለው። 4 እና አንድ ላይ ነው ያለው። እሺ ተባረከልኝ። ዮሐንስ ይላል ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ክብርና ኃይል ይሁን፣ አሜን። አሜን አሜን። ክብር ለኢየሱስ ይሁን። እንግዲህ እዚህ ጋር ለወደደን ከኃጢአታችንም በውሃ ላጠበን አይደለም የሚለው ያችን ያው ይሄ መመታታ ለወደደን ከኃጢአታችንም በደሙ ደም ነበር ኃጢአት ይከድን የነበረው መስዋዕት ያስፈልግ ነበር። በዚህኛው ደግሞ ኃጢአትን የሚሽር ንጹህ የሚያደርገው የክርስቶስ ደም ነው። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ይላል። ጳውሎስ ብቻ ነው ይሄን የተጠቀመው አይደለም። ይሄው ዮሐንስም ብሏል፣ ጴጥሮስም ብሏል። በጣም በሚገርም ሁኔታ ማለት ነውና ጌታችን ክርስቶስ ኢየሱስ በስጋው አምላክ አለው ማለት ነው። በስጋው የኛን ባህሪ ነው የያዘው። የኛን ባህሪ ካልያዘ ሊያድነን አይችልም። ሞት የተፈረደው እኛ ላይ ነው። ይሁን የኛኑ ስጋ ነው ከማርያም የማህፀኗ ፍሬ እኮ ነው የማርያም የማህፀኗ ፍሬ ነው ካልን በስጋው ሰው ነው እያልን ያለን በስጋው ሰው ነው እያልን ያለ ነው። ሰዋዊ ባህሪ አልጠፋም። አንድ አካል ሁለት ባህሪ ስንል ይሄን ነው እየተናገርን ነው። የተለየ መጽሐፍ ቅዱሳዊ ያልሆነ ትምህርት አይደለም የክርስቲያኖች ትምህርት ማለት ነውና እንዲሁ መካሰስ ስለምን እኔ ነገረ ክርስቶስ ላይ ከኦርቶዶክስ የተለየ ሩቅ የሆነ ትምህርት የለንም። አንድ ምን እያሉ ነግሩን አንዱ አካል አጥፍቶ ማያምኑ ሁለት አካል ሁለት ባህሪ ስንል ሁለቱ ባህሪያት ተነጣጥለው ነው ብለን ስለማንናገር ያለመነጣጠል ስለምንል የተለየ ትምህርት አይደለም በነገረ ክርስቶስ ላይ ያለን ትምህርት ማለት ነው። ዮኒሻ ጥያቄ ጠይቀኛል። አዎ መጠይቅ ምንድነው? እኔ እኮ ግራ ገባኝ። ራሱ ስዩሜን እንደው ስለ ቅዱሳን ለመጠየቅ ፈልጌ እንጂ ስለ ባህሪው እንዳልኩት አምላክ አይራብም እንደምናውቀው ቅድም አብራርተሃል። አምላክ አይደክመውም፣ አይተኛም። በአምላክነቱ ከሄደን አምላክ አይጸልይም፣ ራሱ አምላክ ነው። በዚህ ነገሩ ላይ ባለው በደንብ አድርገህ እና በአመሳክረ ማድረግ በጣም ትክክል ነው። ሌላው በአምላክነቱ የተገለጸበት ቦታዎች ላይ እስቲ እሱን ደግሞ አሳየን። አሁን በስጋው ወደ እግዚአብሔር እንደሚጸልይ በስጋ በነበረበት ጊዜ ጸሎት እንደሚያደርግ እንደተራበ እንደሚሰግድ ሁሉ ይሄን ነግረህናል፣ እንደሚጸልይ ጭምር። አሁን በአምላክነቱ የተገለጸበት ቦታዎች ደግሞ እሱን በደንብ አድርገህ ብታስረዳኝ ደስ ይለኛል። እሱ ላይ ታፕታፕ ኮፒ ሊንክ የኔዎቹ ተባረኩ። ኮፒ ሊንክ ለብዙ ሰዎች መቅረጽ ያለባችሁን ቦታ ቅረጹ። ተባረኩ። ይህንን ነው ምለው። በዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ አንዱን እንመልከት። እሺ
ያቺ ልትወገር የመጣችው ሴት ማለት ናት። አዎ ወንጌል መጽሐፍ ምዕራፍ 8 ሰሙታ ሊወግሯት የነበረችው ዮሐንስ 8 ስንት ከቁጥር 4 ጀምሮ እስከ ቁጥር 8። እሺ ተባረኩ። ዮሐንስ ምዕራፍ 8 ከቁጥር 4 ጀምሮ መምህር ሆይ ይቺ ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደዚህ ያሉት እንዲወገሩ በሕግ አዘዘን። አንተ ስለ እርሷ ምን ትላለህ አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰው በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞ ጎንበስ ብሎ በምድር ጣቱ ላይ ጻፈ። በጣቱ በምድር ላይ ጻፈ። እነርሱም ይህንን ሲሰሙ በሕሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኋለኞች አንድ እያሉ ወጡ። ኢየሱስም ብቻውን ቀረ። ሴቲቱን በመካከል ቆማ ነበረች። ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንድስ እንኳ አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ፣ ከአሁን ጀምሮ ደግመሽ ኃጢአት አትስሪ አላት። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ነገራቸው ይላል። አሜን። ተናገራቸው። አሜን። እዚህ ላይ እንግዲህ እንደምትመለከቱት ትክክል ናቸው ሴቶቹ። አመንዝራለች። ያመነዘረ ደግሞ አይሰቀልም። በአይሁዳውያን የሕግ ስርዓት መሰረት ተወግሮ ነው የሚገደለው። ለምሳሌ ዲያቆኑ እስጢፋኖስን ካየነው በድንጋይ ነው የተወገረው። ለዛ ነው ጌታችንን አልሰቀሉትም አይደል? አይሁዳውያን አሳልፈው ነው ለሮማውያን የሰጡት። በሮማውያን ደግሞ ወንጀለኛ የሚቀጣው በመስቀል ላይ ተሰቅሎ ነው የሚገደለው ወንጀለኛ። በአይሁድ ግን ሰው አይሰቀልም፣ በድንጋይ ተወግሮ ነው፣ ልክ እስጢፋኖስ እንደተወገረው። እችንም ሴት በድንጋይ ሊወግሯት ነው ይዘዋት የመጡት እና ሊፈትኑት ነው። እንደ ሕጋችን እች ሴት በድላለች፣ ወንጀል ሰርታለች እና መገደል አለባት። ጌታ ምን አለ? ንጹሕ የሆነ አለ። እሱ እኮ ንጹሕ ነው። አይገርምም? ኃጢአት የማያውቀው እርሱ ነው ይሄን ማድረግ የሚችለው ብቸኛ ከነሱ መካከል ሰው ነዋ። ጌታችን እኮ በስጋ መጥቷል እና በስጋ ከመጡት መካከል ኃጢአት የማያውቀው ጌታችን ብቻ ነው። ድንጋይ አንስቶ መውገር የሚችለው እሱ ብቻ ነው። ምን አላት? እሱ ግን ቁጥር 12 ላይ ሂጂ፣ ከአሁን ጀምሮ ደግመሽ ኃጢአትን አትስሪ፣ እኔም አልፈርድብሽም አላት። ኃጢአትን ይቅር ማለት የሚችል ነው። እርሱ አምላክ ስለሆነ ኃጢአትን የሚተው ነው። ይቅር ማለትን ይቅር ሲልን እንመለከታለን በዮሐንስ ወንጌል መጽሐፍ ምዕራፍ 8። ለምን? አምላክ ስለሆነ። እነሱ ሊወግሯት ነበረ፣ ሊገሏት ነበር የመጡት። እርሱስ ጌታ ምን አለ? ኃጢአትን አትስሪ አላት እኮ፣ አትበዲ አላት። ለምን? ድጋሚ ይወግሯታል። ሆነ ጌታ ክርስቶስ ኢየሱስ በነበረበት ሰዓት የሕጉ ዘመን ነበር። መስቀል የክርስቶስ ኢየሱስ ሞት ያስፈልግ ነበር። ይኸውልህ ከክርስቶስ ኢየሱስ ሞት በኋላ ስትበድል እንኳን የክርስቶስ ደም ያነጻል። ያኔስ ይወግሩ ነበር። ድጋሜ ቢያገኟት በዛ ነገር ይገሏታል። ድጋሜ ማለት ነው። በድንጋይ ነው ወግረው የሚገሏት እና ኃጢአትን አትበድይ ደግመሽ። ለምን? ደም ያስፈልግ ነበር፣ መሞት ነበረበት። ኃጢአትሽን ምን አለ? ትቼልሻለሁ፣ ይቅር ብዬሻለሁ ሲላት እንመለከታለን። ሌላን ጨምር አንድ ቁጥር ስንት? ከቁጥር 3 ጀምሮ ጌታን ሊይዙት ሲመጡ ያለውን ክፍል ማለት ነው። ዛሬ የተቀደሰ ቀን ይሄን ሊያሰማኝ ብሎ ነው ጌታ ብሩኬን የላከው፣ እንዲሁም ወንድሜ ስዩምን የላከው። ይሄን ጌታ ሊገልጽልኝ ፈልጎ ነው። ከእኔ ጋር ላላችሁ ሊገልጽ ፈልጎ ነው ጌታ። ስለዚህ ምን አደርጋለሁ? ከ3 ጀምሮ ዮሐንስ 18:3 የዮሐንስ ወንጌል። ስለዚህም ይሁዳ ጭፍሮቹንና ከካህናት አለቆች ከፈሪሳውያን ሎሌዎችን ተቀብሎ በችቦና በፋና በጋሻ ጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስ ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎም የሰጠው ይሁዳ ደግሞ ከነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ
አፈግፍገው በምድር ወደቁ ይላል። ሃሌሉያ። እኔ ነኝ ባላቸው ጊዜ አፈግፍገው የመጀመሪያው በምድር ኢየሱስ ወደቁ። ክርስቶስ እኔ ነኝ ብሎ የሚጥል አምላክ ተመልከቱ። ሊይዙት ነው የመጡት። ኢየሱስ ክርስቶስ ሲገረፍ እንመለከታለን፣ ሲያሰቃዩት እንመለከታለን። አሁን ጌታ ግን ያ ሲገረፍ የምንመለከተው፣ ሲሰቃይ የምንመለከተው፣ ሲደማ የምንመለከተው አምላክ እኔ ነኝ ብሎ ቃል ተናግሮ ግን የሚጥል ነው። የሚጥል አምላክ ነው። እኔ ነኝ ባላቸው ጊዜ ወደኋላ አፈግፍገው በምድር ላይ ወደቁ ይላል። አሜን። ጌታ ኢየሱስ ማን ነው? አምላክ ነው ማለት ነው። ይጥልሃል። እኔ ነኝ ብሎ ይጥልሃል ጌታ። እኔ አሜን። ነኝ ሲል በፊቱ መቆም አትችልም። እኔ ነኝ ማለትም ደግሞ የሚችል ብቸኛ ነው አደለ? እኔ ነኝ አለ ጌታ። እኔ ነኝ ሲል ምን ሆኑ? አፈግፍገው በምድር ላይ ወደቁ ይላል። ኢየሱስ ክርስቶስ ሰው ብቻ አይደለም። ገብቶሃል? ሰው ብቻ አይደለም፣ አምላክም ጭምር ነው። እሱ የእግዚአብሔር ልጅ አምላክም ጭምር ነው። ኢየሱስ ባህሪዎቹ እነዚህ ናቸው ማለት ነው። የሚደክመው በስጋ ደግሞ መለኮት ስለሆነ እኔ ነኝ ብሎ ደግሞ ሲጥል የምንመለከተው ነው ማለት ነው። ደግሞ በመስቀል ላይ እኮ እንደምንመለከተው የሆነ በቀኝ የተሰቀለውን ዛሬ በገነት ከኔ ጋር ትሆናለህ ብሎታል። ዛሬ ከዛ በፊት የገለጸልኝም ብሩኬ ልንገር፣ እዚህ ጋር ወረድ ስትል ምን ይል መሰለ? 9 ጋር ስታነበው ከ9 በፊት እኔ ነኝ አላቸው እነሱ። ከዛ ምን አለ ኢየሱስ መልሶ እኔ ነኝ አልኳችሁ። እንግዲህ እኔን 8 ላይ እንግዲህ እኔ ነኝ አልኋችሁ። እንግዲህ እኔን ትፈልጉ እንደሆናችሁ እነዚህን ይሂዱ ተቧቸው አለ። ከዛ ያለውን 9 ላይ ስማ እዚህ ጋር። ይህም ከነዚህ ከ9 አንዱን ስንኳን አላጠፋሁም ያለው ቃል ይፈጸም ዘንድ ነው። አላጠፋውም፣ ጥፋት እንደሌለበት እዚህ ጋር ይናገራል። ከነዚህ ከሰጠኝ አንድ እንኳን አላጠፋውም ያለው ቃል ከሰጠኝ። ለምንድን ነው እንደዛ ያለው? ይሁን ከነዚህ ከሰጠኝ አንድ እንኳን እንዳላጠፋ ያለው ቃል ይፈጸም ዘንድ ማለት ይሁዳ ምንድን ነው? እዚሁ ምዕራፍ 17 ላይ አንድ የነገረን ነገር አለ አስቀድሞ ማለት ነው። 17 እዚሁ ላይ ነው ወይስ ሌላ ምዕራፍ? አይ ምዕራፍ 17 ምዕራፍ 17 እሺ፣ ቁጥር 12 አንብበው። የዮሐንስ ወንጌል አይደል? አዎ የጸሎት ቦታ የጸሎት 17 ቁጥር ስንት? 12 እሺ ምን ይላል? ዮሐንስ ወንጌል ምዕራፍ 17 ቁጥር 12 ላይ ከነርሱ ጋርም በዓለም ሳለው የሰጠኸኝን በስምህ እኔ እጠብቃቸው ነበር፣ ጠበቅኳቸው፣ መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእርሱ ማንም አልጠፋም። ከምን? ከጥፋት ልጅ በቀር ከነርሱ ማንም አልጠፋም። ገላትያ 3:20 ቤተሰብ መካከለኛው ለአንድ ብቻ አይደለም፣ እግዚአብሔር ግን አንድ ነው። ናይስ። አዲስ መደበኛ ትርጉም እንደዚህ ይላል፣ ሆኖም መካከለኛው አንድን ወገን ብቻ የሚወክል አይደለም ይላል። መካከለኛው አንድን ወገን ብቻ ይወክል አይደለም። አንድ ወገን ማለት ምንድን ነው? ለምሳሌ መለኮታዊ የሆነ ወገን አለ፣ ሰዋዊ የሆነ ወገን አለ። ትክክል። አንድን ወገን ብቻ አይደለም የወከለው እና ሁለቱን ወገን። ለዛ ነው እኮ መካከለኛ የሆነው። ሰውም ነው ደግሞ አምላክም ነው። ዛሬ እኛን ወክሎ በሰማይ ገብቷል ማለት ነው ጌታ ክርስቶስ ኢየሱስ። ትምክታችን ለዛ እኮ ነው የዘላለም ሕይወት አለን ብለን የምንመካው፣ እኛን ወክሎ የገባ ዘመድ ስላለን ነው በሰማይ። መካከለኛው አንድን ወገን ብቻ አይወክልም። ሰው ነው ደግሞም አምላክ ነው። ከአምላክም ወገን ነው ከሰውም ወገን ነው ማለት ነው። በያዘው ስጋ ከማርያም በተካፈለው ስጋና ደም ምንድን ነው? ሰው ነው። መካከለኛ ነው። በሰውና በእግዚአብሔር መካከል ሆነ ማለት ነው። እነዚህ ናቸው ሁለቱ ባህሪያት። እነዚህ ናቸው ሁለቱ ባህሪያት፣ ሰዋዊ ባህሪና መለኮታዊ ባህሪ። አልጠፋም ማለት ነው። ሰዋዊ ባህሪ አልጠፋም ማለት ነው። መለኮታዊ ባህሪ። እነዚህ ሁለቱ ባህሪያት ሳይነጣጠሉ ዛሬም በክርስቶስ ኢየሱስ ላይ አሉ ማለት ነው። በሰማይም ነው እያልኳቸው ያሉት። ዛሬ በሰማይም እነዚህ ባህሪያት አሉ። ክብር ለኢየሱስ ይሁን። አሜን። ዋው ድንቅ ነገር ነው በእውነት ይሄ ነገር። አሁን እንዳልኳችሁ በኦርቶዶክስም ችግር እንደሌለ የንግግር እንጂ የእንትን ችግር እንደሌለ እንደው ማጣመም ስለፈለጉ እንጂ ያ ነው ችግር ያለው። አሁን ሌላ ጊዜ ወስደን ስለ ቅዱሳን አማላጅነት ተብሎ የተነገረው እንደው በአጭሩ መንገድ ትችላለህ ወይስ በሌላ ጊዜ በደንብ ቀጠሮ ይዘን
ነገ ወይ ከነገ ወዲያ የምችለው ነገር ካለ በሱ ነገር እንድትሄድልኝ ይፈልጋለሁ። ብዙ ጊዜ የምንዳረቀው ጉዳይ በክርስቶስ ሳይሆን እንደምታውቀው ቅዱሳን እያሉ የክርስቶስን ቦታ የወሰዱ ኖ ክርስቶስ ብቸኛ አዳኝ እንደሆነ እናመልካለን፣ ግን አማላጆች ያሉን ወደ ገነት የሚያስገቡ እያሉ በብዛት የሚያመጡን ነገር አለ። ለምሳሌ እንደ አንድ ጥያቄ አድርጌ መወስድልህ ዕብራውያን 1:14 ብዙ ጊዜ ይገልጹታል፣ ብዙ ጊዜ ይሉታል። ስለዚህ የምትለውን ምን ትለኛለህ እስቲ? ምን ይላል? ከቶ ለማን ብለዋል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም ለመዳን ነው የሚለው። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደለምን ይላል። እና በዚህ ጉዳይ ላይ በጣም ጥብቅ አድርገው የኦርቶዶክስ ልጆች መላእክቶች ለመዳናችን አጋዦች ናቸው ብለው በደንብ አድርገው የሚከራከሩበት ፖይንት ነው ያለው፣ እንዳነበቡት ማለት ነው። በዚህ ጉዳይ ላይ አጠር አድርገህ የምትለው ነገር ካለ? ትክክል ነው። ለመዳናችን ምን የሚሆኑ ናቸው አለ፣ ግን የምንልካቸው አይደለም የሚለው የሚላኩ ናቸው መላእክት። እስኪ ደግሞ አንብበው ቃሉን አንዴ። ምን አለ? ያ ከቶ ለማን ብለዋል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? የሚላኩ ስለዚህ ያግዙናል፣ ይላካሉ የሚለውን እንዴት ታዲያ? እግዚአብሔር ለምሳሌ እኔን ለማዳን አንድ መላእክት ምን ልካቸው አይደሉም። ተባረክልና አውራው ሊልህ ይችላል እግዚአብሔር። ሄደ ስታወራው ለምሳሌ ጴጥሮስ ራእይ ተመለከተ አይደለ? ቆርኔሌዎስ ራእይ ተመለከተ። ጴጥሮስ ወደ ቆርኔሌዎስ ቤት ሄደና ወንጌል ተናገረ። በዚህ ምክንያት ቆርኔሌዎስ ጌታን ተቀበለ። መልአኩ መጥቶ አንተን ሂድና ጃንደረባውንም እኔም ያነበብኩት አለ ብሩኬ፣ ትንሽ ፉን ልበል። የሐዋርያት ሥራ ምዕራፍ 8 ላይ የኢትዮጵያ ጃንደረባው ከፊልጶስ መልአክ ነገረው ይላል። እና መልአክ በመንፈስ ነግሮት ከዚህ ከኢትዮጵያ ጃንደረባው ጋር ጋሪ ውስጥ ገብቶ የሚሄድበት ጋር ኢየሱስ እንዲሰብከው አድርጓል። ስለዚህ መልአኩ ተልኳል። በሚገባ ሐዋርያት ሥራ መጽሐፍ ምዕራፍ 8 ማለት ነው። ምዕራፍ 8 ላይ እንዴ ትንሽማ ዘግባለሁ ያነበብኳል። ኢትዮጵያዊ ጃንደረባ አልዳነም ታዲያ? ኢትዮጵያዊ ጃንደረባ አልዳነም? ኢትዮጵያዊ ጃንደረባ አልዳነም? ድኗል። ይሄ ማለት ነው በቃ እየነገረን ያለው እኛ ምናዛቸው። አሁን ኦርቶዶክሳውያን ጋር ያለው ችግር በጸሎት ሚስተር ኤክስ የተባለ መልአክ ኮሙኒኬት አድርገው ከዛ ያ መልአክ ወደ እግዚአብሔር ሄዶ እሱን አይደለም እያለን ያለው። ከእግዚአብሔር ዘንድ ግን አንተ እንድትድን ተልኮ የሚመጣ መልአክ አለ እንዴ። በቃ አገልግሎታቸው እኮ ይሄ ነው። አንድ ነገር ላሳይና በደንብ እናወራበታለን። ይሄ ጌታ ክርስቶስ ኢየሱስ አባቴን ቀብሬ ልምጣ ተከተለኝ ሲለው አባቴን ቀብሬ ልምጣ አለው። አባቴን ቀብሬ ልምጣና እከተላለሁ ሲለው ሙታንን ለሙት ተውላቸዋለሁ። አባትም ሙቷን የሚቀብሩትም ሙታን ናቸው። ሰውየው እኮ የሞተው ሙታን ተብሏል፣ ቀባሪውም ሙታን ተብሏል። ለምንድን ነው? በስጋ እኮ አሉ፣ በህይወት አሉ፣ መንፈሳቸው ሙት ነው አይደለ? መንፈሳቸው ሙት ስለሆነ ሙታን ተብለዋል። አሁን ይህን ነገር ነው በደንብ ሌላ ጊዜ ማንሳት ያለብን። ሮሜ መጽሐፍ ምዕራፍ 8 ጋር ሄድና ይህን ቃል እናንብበው። ከቁጥር 14 እስከ ቁጥር 17 አንብብልኝ። ቀቅለው ሊበሉኝ ያቺን ተናግሬ እኔም ደግሞ አልፋታም። ያነበብኳትን ታስታውሳላችሁ? በዛ ጉዳይ ላይ ማን ነው የምትባል ኤፌሶን የምትባል ልጅ ጋር ነበር ስናወራ የነበረው። መስሚያቸው ጥጥ ነው አባቴ፣ መስሚያቸው። ወደ ሮሜ ሰዎች ምዕራፍ 8 ቁጥር ስንት? ከ14 እስከ 17። እሺ ሮሜ 8:14 በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ አባትን ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችን ያ መንፈሱ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ሆነን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከበር አብረን መከራን ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ክብር ለኢየሱስ ይሁን።
ቁጥር 14 በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። አሁን በእግዚአብሔር መንፈስ ነው ወይ እየተመራን ያለ ነው ጥያቄው። ከተመራክ አባ አባት ብለህ የምትጮህበት የልጅነት መንፈስ ትቀበላለህ። የልጅነት መንፈስ የተቀበለ ወደ አባቱ ነው የሚጮኸው። አየህ፣ የልጅነት መንፈስ ስትቀበል መንፈስ ተቀስቅሷል ማለት ነው። ኔትወርክ ወዴት ነው? ወደ ላይ ነው ማለት ነው። ወደ ጎን አይደለም ኔትወርካችን። አባ አባት ብለን የምንጮህበት የልጅነት መብት ስልጣን አለን ማለት ነው፣ ቅዱሱ መንፈስ። ከዛ ለፍርሃት የባርነት መንፈስ አልተቀበላችሁም ይላል። ምንድነው የባርነት መንፈስ ማለት? ይሁንዬ አዳም ከገነት ሲባረር የእግዚአብሔርን ድምጽ ሲሰማ በቅጠሎች መካከል ነው የተሸሸገው አይደል? ለምን? በእግዚአብሔር ፊት መቆም ስላልቻለ ነው። በፊት እኮ ድምጹን ያውቃል ከመበደሉ በፊት ኃጢአት ከመስራቱ በፊት። ልክ ከእግዚአብሔር ትእዛዝ ሲተላለፍ ግን በቅጠሎች መካከል ተሸሸገ። አሁንም ሰዎች ካልዳኑ አባ አባት ብለው የሚጮሁበትን የልጅነት መንፈስ ካልተቀበሉ ፈሪዎች ናቸው እና በነጣጡስ ስር ነው የሚሸሸጉት፣ በነ ማርያም በነ ጊዮርጊስ። ይሄ ነው የፍርሃት መንፈስ ማለት ዮኔ። ለምን? በእግዚአብሔር ፊት የመቆም ድፍረት ስለሌለ የምትሸሸገው ጻድቃን ለእግዚአብሔር ቅርብ ናቸው ባልካቸው ሰዎች መካከል ትሸሸጋለህ፣ እነሱ እንዲያስጥሉ። ይሄ የፍርሃት መንፈስ ነው፣ የባርነት መንፈስ ነው። ለምን አትቆምም በእግዚአብሔር ፊት? እኛ እኮ በእግዚአብሔር ፊት በክርስቶስ ኢየሱስ ቁመናል፣ ድፍረት አለን። እኛ በእግዚአብሔር ፊት በስጋው በኩል መግባት ችለናል። አየ፣ ኔትወርካችን ተዘርግቷል። ፈሪዎች አይደለንም እኛ። የፍርሃትና የባርነት መንፈስ የተቀበለ ሰውስ ጣጡስ ስር ነው የሚሸሸገው፣ ጊዮርጊስ ስር ይሸሸጋል። ድፍረት የለውማ፣ ፈሪ ነው። ልክ እንደ አዳም ማለት ነው፣ በቅጠሎች መካከል እንደተሸሸገው አዳም ፈሪ ነው የሆነው። አየ፣ በእግዚአብሔር ፊት መቆም አይችልም። ለምን? በድሏል፣ ኃጢአተኛ ነው። አንተስ እንዴ? አንተ በክርስቶስ ኢየሱስ ጻድቅ ነህ፣ ድፍረት አለ በእግዚአብሔር ፊት። ለምን? የዕብራውያን ጸሐፊ ሲናገር፣ እስኪ ይሄን ጥቅስማ ማንበብ አለብን። ዕብራውያን ጸሐፊ ሲናገር በምዕራፍ 10 ቁጥር 19 እና 20 ላይ የሚለን እንመልከተው። ይሄ ነው ልዩነታችን የኛ። ዕብራውያን 10 ስንት? 19 እና 20። ተባረክ። አሜን። ምን ይላል እንግዲህ? ዕብራውያን 10 19 እና 20 ነው። እንግዲህ ወንድሞች ሆይ በመረቀልን በአዲስ እና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን በእግዚአብሔርም ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ። ለፍቅርና ለመልካምም ሥራ እንድንነቃ እርስ በርሳችን እንተያይ። በአንዳንዶችም ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ። የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልምና። የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችንም ሊበላ ያለውን የእሳት ብርታት አለ። የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩለት ያለ ርኅራኄ ይሞታል። የእግዚአብሔርን ልጅ የረገጠ ያንንም የቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? በቀል የኔ ነው፣ እኔ ብድራትን እመልሳለሁ ያለው እናውቃለን እና ደግሞም ጌታ በሕዝቡ ይፈርዳል። በሕያው በእግዚአብሔር እጅ መውደቅ የሚያስፈራ ነው። ነገር ግን ግማሽ በነቀፋና በጭንቅ እንደ መውጫ ስለሆናችሁ፣ ግማሽም እንግዲህ ካሉት ጋር ስለተካፈላችሁ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ። የሚበልጥና ለዘወትር የሚኖር በቃ አይደለ? ኦኬ፣ ይበቃል። እሺ፣ ምን ብሎናል የዕብራውያን ጸሐፊ?
ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ። ይሄ መንገድ አዲስ ነው፣ ከዛ ሕያው የሆነ መንገድ ነው እና ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በስጋው በኩል እንድንገባ ድፍረት አለን አለ። ድፍረት አለን እኛ በምን? በመጋረጃው። አሁን አንተ በእግዚአብሔር ፊት ቁመሃል። አንተን እግዚአብሔር ሲመለከት ልጁን ነው በአንተ ላይ የሚያየው። ዮኒ ልጄ የሚልህ እኮ ብቃትን አይቶ አይደለም፣ ክርስቶስን አንተ ላይ ተመልክቶ ነው። ሰው እኛ ድፍረት አለን በእግዚአብሔር ፊት። እነዛ ሰዎች ወደ ፍጡር ሲጸልዩ ካያቸው ፈሪዎች ስለሆኑ ነው። የእግዚአብሔርን ቅዱሱን መንፈስ ስላልተቀበሉ ነው። ይሄ ነው ልዩነታችን። የፍርሃትና የባርነት መንፈስና የልጅነት መንፈስ መቀበላችን ነው። እኛ በእግዚአብሔር ፊት የመቆም ድፍረት አለን በክርስቶስ። እነሱ የእግዚአብሔር ድምፅ ፊት መቆም ስላልቻሉ ነው። ለምን? ኃጢአት ስለሚከሳቸው ነው። አንተ በክርስቶስ ኢየሱስ ላሉት ኃጢአት ኩነኔ የለባቸውም ይላል። አንተ ከፍርድ ስላመለጥክ ነው። አንተ ከሞት ስላመለጥክ የእግዚአብሔርን ድምፅ መስማት ስላለ አባትህ ነው አባቴ ብለህ ታወራዋለህ። እነሱስ የፍርሃትና መዳን ነው ልዩነቱ። የዘላለም ሕይወት ስታገኝ የዘላለም ሕይወት የሰጠ ማን ነው? እግዚአብሔር ነው። ተጠይቀዋለህ አባትህን። እነሱ ደግሞ በቅዱሳን በሚባሉት እንዴ የኢትዮጵያ ኦርቶዶክስ ቅዱሳንን ተመልከት። ዲሆን አሁን ይሄ ስድብ ይመስላችኋል ብዙ ጊዜ ስናገር። በኢትዮጵያ ኦርቶዶክስ ጻድቅ ለመሆን 10 ደረጃ አለው አይደል? የምታልፍበት ደረጃ አለ። በኢትዮጵያ ኦርቶዶክስ አንድ ሰው ጻድቅ የሚሆነው ወደ አሞራነት ሲቀየር ነው። አስተውለካል? ይሄን አሞራ ካልሆንክ ጻድቅ አትሆንም። ተክለ ሃይማኖትን ይኸው 6 ክንፍ አለው። ግዴታ አሞራ መሆን አለባቸው። ልክ የአሞራ ደረጃነት ሲደርሱ ነው ጻድቅ ተብሎ ሁላ የሚጠሩት። ዘርዓ ብሩክን ይኸው 12 ክንፍ አለው። ክርስቶስ ሳምራት ያያት 12 ክንፍ አላት። የጽድቅ ደረጃቸው ወደ አሞራነት መቀየር ነው። አሁን የመጽሐፍ ቅዱሳዊ ነው። ስለዚህ ይቅርታ አሞራ በሰማይ ሲያይሸዋል የሚባለው እውነት ነው ማለት ነው። ተረት ማለት የምሬን ነው የምልህ። ለማወቅ ጳውሎስ ጻድቅ አይደለም እንዴ ዮኒ? አዎ ጻድቅ ነው። ለምንድን ነው አሞራ ያልሆነው? እነ ጴጥሮስ ለምንድን ነው አሞራ ያልሆኑት? የኢትዮጵያ ኦርቶዶክስ ግን ቅድስና ደረጃ አሞራነት ነው የመጨረሻው። ክንፍ ማብቀል አለብህ። ክንፍ ካላበ አይምሯቸው ላይ የተሰራውን ነገር ተመልከት። በእውነት ወንጀል ነው። በእውነት ነው ብላችሁ ወንጀል ነው። ሰው የፈለገ በእግዚአብሔር ፊት ንጹህ ቢሆን በእግዚአብሔር ፊት መቆም አይችልም። መቆሚያችን ኢየሱስ ክርስቶስ እኮ ነው በቃ። እነሱ ግን የሳሉባቸውን ነገር ተመልከት። ክንፍ ካበቀለ ጻድቅ ነው እሱ ወደ እግዚአብሔር ያደርሳል ብለው ይናገራሉ። እነሱ ላይ ትምክታቸውን እንዲያደርጉ ማለት ነው። እነዚህ ጻድቃን የተባሉት ላይ ማለት ነው። ይሄ ነው ከልጅነታችን ጀምሮ ስናያደግ ነው። ቤታችን ውስጥ ስዕል ስታይ ክንፍ ያለው ሰውዬ ነው የምትመለከተው። ክንፍ ያበቀለ ሰውዬ ነው። እግሩ ተቆርጧል። ተአምር እንዴ! እኮ ሆረር ፊልም እኮ ነው ስናያደግ ነው። እኔም አሁን ብትጠይቀኝ ጌታ ምስክሬ አንድ እግሬ ተቆርጦ ክንፍ ቢሰጠኝ ነው የምመርጠው። ሁለቱንም ተቆርጦ ክንፍ ቢሰጠኝ ደስ ይላል። በበር ነው ደስ የሚለኝ። ምን ያደርግልኝ? የታክሲ አልከፍል፣ የነዳጅ አልከፍል፣ መኪና አልገዛ፣ ምን አልል፣ በክንፌ ላጥ እያልኩ የሆነ ቦታ ደርስ ብዬ እመጣለሁ። እና ክንፍ በክንፍ ነው የተገጩት በሙሉ ክንፍ በክንፍ እንዲህ አተረፈ እንጂ አሁን ይቅርታ አድርጉልኝ፣ ስድብ አይደለም። አቡነ ተክልዬ አተረፉ እንጂ አልተጎዱ። አንድ እግር ተቆርጦ ክንፍ ካለ ላጥ ብሎ የሆነ ቦታ የሚሄድበት እንዴት ነው የሚያኮርፈው? እንዴት ነው እግሩ ተቆርጦ በአንድ እንትን ሆነልኝ የሚባለው? እስቲ ንገሩን። እና አንዳንዴ ቆም ብሎ ማሰቡ መልካም ነው ብዬ አስባለሁ። ዘርዓ ብሩክ 12 ነው ያልከኝ ክንፉ? የዘርዓ ብሩክና ክርስቶስ ሰምራ 12 ነው። ለምን በዛ ይነሱ? በስድስት መብረር አይችሉም? ጽድቃቸው በዝቶ ነው። ጽድቃቸው ጸጋ ሲበዛ ነው ክንፉ የሚበዛው። ክንፉ እየበዛ እና ግን ዮኒ በእውነት ነው ምን ያህል አይምሯችን ላይ እንደተጫወቱ ተመልከት። እዛ ደረጃ ካልደረስክ እግዚአብሔር ፊት መቆም አትችልም። ይሄ ነው እኮ ትምህርቱ። እዛ ደረጃ መድረስ አለብህ ጻድቅ ለመሆን። ሰው እነሱን ተስፋ ታረጋለህ። እዛ ደረጃ ደረሱ። አቦ 100 ዓመት በጭንቅላቱ ባህር ውስጥ ተዘግዝቆ ኖረ ይላል። ለአይምሮ እኮ ይከብዳል። እኔማ 2 ሰዓትም እኮ አልቆም አይደለም ባህር ውስጥ መዘብዘፊያ ውስጥ መቆም አልችልም። እኔ 2 ሰዓት የተዘቀዘቀልኝን ተስፋ አረጋለሁ ማለት ነው። አረ የተሰቀለልህ ነው ተስፋ ማድረግ ያለብህ። የተዘቀዘቀ ምን ያደርግልሃል? የተሰቀለ እያለ መስቀል ላይ ስለአንተ ኃጢአት እርቃኑን የሞተ እያለ የተዘቀዘቀ ምን ያደርግልሃል? አይምሮአችን ላይ እንደዚህ የተጫወቱት እና ይሄ የፍርሃትና የባርነት መንፈስ ነው። የፍርሃትና የባርነት ድሪቶ ነው። በነገራችን ላይ መንፈሳዊ ዓለም ላይ ድሪቶ ናቸው እነዚህ። እኛ ጠረናችን ኢየሱስ ነው። ዮኒ ወደ ክርስቶስ ስትመጣ ጠረን መልክ እኮ ነው የተቀየረው። ንግግር፣ ሁሉ ነገር እኮ ነው የሰው ልጅ የሚቀየረው። ለምን? ብራንዳችን ኢየሱስ ሆኗል። ስፍራ ቀየርን ማለት ነው። መንፈሳዊ ዓለም ላይ ግን ተክልዬ ስትል ምን ስትል ድሪቶ እኮ ነው የምትደርተው።
አሁን ጎዳና ላይ ያሉ ልጆችን ተመልከት። ልብሳቸው ይቀደድና እዛው ላይ ይደርባሉ። ልብሳቸው ይቀደዳል፣ እዛው ላይ ይደርባሉ። ጠረናቸው ይቀየራል። ልክ እንደዛ ነው መንፈሳዊ ዓለም ላይ የምትሆነው። ተክልዬ ትላለ፣ ከዛ ደግሞ 26 ሲመጣ ደግሞ ማነው ደግሞ መርቆሬዎስ ትላለ፣ ከዛ ደግሞ 2 ስትሆን ደግሞ ወይ ደግሞ ታዲዮስ ትላለ። ድሪቶ ነው ዝም ብለህ የምትደርበው። መንፈሳዊ ዓለም ላይ ድሪቶ ትደርብና ጠረን እንኳን አይታወቅም። ቅልቅል የሆነ ጠረን ማለት የተበላሸ ጠረን። ለዛ ነው ኢየሱስ የሚያስፈልጋችሁ፣ ህይወት የሚያስፈልጋችሁ። ለዛ ነው ወደ ኢየሱስ ስትመጣስ ጠረንህ አንድ ነው። በቃ ኢየሱስ ብቻ፣ ኢየሱስ ብቻ። በክርስቶስ ኢየሱስ በአብ ፊት ድፍረት አለን። ይህን ጥቅስ ላንብብልና እንጨርሳለን። ገላትያ 3:26 እና 27 አንብብልኝ። ይሁን አቅማችን ማን እንደሆነ ተናግረን ነው መውጣት ያለብን። ገላትያ 3:26 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ይላል። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ደግሞ ክርስቶስን ለብሳችኋል። ክርስቶስን መልበስ ማለት ምን ማለት ነው? ይሁን አሁን አንተ ከላይ የለበስኩ ልብስ ይታየኛል። ሰውነት ላይ የሆነ ቦታ ጠባሳ ሊኖር ይችላል፣ አላውቅም፣ ሊኖር ይችላል። ጠባሳውን ማላየው ከለበስከው ልብስ የተነሳ የለበስከው ልብስ ሰውነት ላይ ያለውን ነገር እንዳላይ ይከለክለኛል። ክርስቶስ ኢየሱስም የጽድቅ ልብሳችን ነው። ሰው ኢየሱስን ሲለብስ በእግዚአብሔር ፊት ነውሩ አይታይበትም። አየህ፣ ያልጠፋ ነው። በእግዚአብሔር ፊት እኛ መቆም የቻልነው በጣም ብርቱ የሆነን ሰዎች ስለሆነን አይደለም። የጽድቅ ልብሳችን ኢየሱስ ስለታየልን ነው። ኢየሱስ ነው የሚታየው በእኛ ላይ። እግዚአብሔር ልጆቼ ይለናል። እኛ ለምንድን ነው ልጆቼ እያለን ያለው? ደሙ በእኛ ላይ እየታየ ስለሆነ፣ ምልክት ስለሆነ፣ የጽድቅ ልብስ የሆነው ኢየሱስ ክርስቶስ በእኛ ላይ ስላለ ነውራችን አልታየም፣ ጠባሳችን አልታየም፣ በደላችን አልታየብንም እንጂ ሰው ክርስቶስን ካልለበሰ በእግዚአብሔር ፊት አይቆምም። ይሆን ለምን ጠባሳው ይታያል? እግዚአብሔር ደግሞ ኃጢአትን ይቅር አይልም፣ ኃጢአትን አይታገስም፣ ኃጢአትን ይቀጣል እግዚአብሔር። በኃጢአታችን ምክንያት ያልጠፋ ነው ከለበስ ነው ከጽድቅ ልብሳችን የተነሳ ነው። ክርስቶስ ትምክታችን ነው። እኔ ስለ ክርስቶስ ሳወራ በጣም ነው በቃ ውስጤ በሐሴት ይሞላል። ለምን አምልጫለሁ ከሞት ከዘላለም ፍርድ ነው ያመለጥ ነው በክርስቶስ ኢየሱስ። ጌታ አንተን ሲያይክ ማለት ነው እንዴት እንደምታምር በእግዚአብሔር ፊት። ለምን? ኢየሱስ በአንተ ላይ እየታየ ስለሆነ። ንጹህ የእግዚአብሔር በግ ኢየሱስ ክርስቶስ በእኛ ላይ እየታየ ስለሆነ፣ ንጹህ ደም ስለ እየታየ ስለሆነ ከሞት አምልጠናል። የጽድቅ ልብሳችን ኢየሱስ ክርስቶስ ስሙ ይባረክ። ኃጢአታችን ያልታየብን ድፍረት ያለን ጻድቅ ነን ስንል አቅማችንን እየተናገርን አይደለም። ብርቱ የጸሎት ሰዎች ነን እያልን አይደለም። ተራራ በመውጣት በእግዚአብሔር ፊት ጽድቅ አስመዝግበናል እያልን አይደለም። መስቀል ላይ የተሰራው ስራ እርሱ በእግዚአብሔር ፊት አቁሞናል እያልን ነው። ጽድቃችን ኢየሱስ ነው እያልን ነው። ክብር ለኢየሱስ ይሁን። ይሁን በጣም ነው መወደድ። ተባረክ። ፕሮግራም ይዘን በደንብ በቅዱሳን ባልከው ላይ ርዕስ ይዘን መጽሐፍት ከፍተን እያሳየን እናወራለን። ወዳለው ይወርሻል። በጣም ትለያለህ ብሩኬ። እግዚአብሔር ብርክ ያርግ። እንደ ስም ነው ጌታ የሰጠህና በጣም ነው ደስ ያለኝ። ከዚህ በኋላ ስዩሜን የቤት እፈልጋል ለአንዳንድ ጉዳይ ስዩሜ ይፈልጋል። በደንብ አርገን እንወያያለን በዚህ ጉዳይ። ጌታ ብርክ ያርግ። ሰሞኑን ጊዜ ሲኖር በውስጥ አወራህና በተለይ በቅዱሳን በሚባለው ላይ በደንብ መጽሐፍ ቅዱስን እኔም የኦርቶዶክስ የሚሉትን ጥቅሶች አመጣና እኔና አንተ ሌሎችም ገብተው መወያየት የምንችልበትን ነገር በዚች በሁለት ቀን ውስጥ ጊዜ ካለ እንወያይበታለን። እጅግ አርጌ ነው የማመሰግነው። ጌታ ብርክ ያድርግ። ድንቅ ትምህርት ነው ዛሬ። በጣም 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 እያለኝ በፈለከው ቀን ፕሮግራም አድርገን መማማር እንችላለን። ተባረክ። ጌታ ደግሞ ይረዳናል። ጌታ በብዙ ረድቶ ካይቻለው አንተንም እግዚአብሔር ይባረክ። ከዚህ በላይ በርታ። አቅማችን ክርስቶስ ኢየሱስ ነው። በብዙ ነገር ልንስት እንችላለን፣ በብዙ ነገር ልንወቅ እንችላለን። አንተን እንደዚህ ብሎ የሚናገር ሰው ነው እንጂ እግዚአብሔር ሲያይክ ብያለሁ ቅድምም ጀምሮ ልጁን ነው የሚያየው በአንተ ላይ። በብዙ ነገር እንስታለን፣ በብዙ ነገር እንወድቃለን። የክርስቶስ ደም ግን ሁሌም ከኃጢአት ሁሉ ያነጻናል። የሚጠብቅ አድቮኬት ማለት በሁሉም ፍርድ ቤት ስለአንተ ሙሉ ውክልና ወስዶ የሚቆም ማለት ነው አይደል? አንደኛው ዮሐንስ መልእክት መጽሐፍ ምዕራፍ አበቃለን ይላል። ልክ ልልስል ቀደምክ አንደኛው ዮሐንስ ላይ ምዕራፍ 2 ቁጥር 1 ነው። ኧረ ቺቺንማ ጋማ ብለናል። አባት ሎየር አይደለም የሚለው ከዩኒቨርሲቲ ተመርቆ የወጣ እኮ ሎየር ተብሎ ይጠራል። ይሄ ግን የሚለው ቃሉ አድቮኬት ነው።
በማንኛውም ፍርድ ቤት አንተን ወክሎ መቆም የሚችል ማለት ነው። ቅድም እሱን ነው ስለነበረው ወክሎን ገብቷል ጌታ ክርስቶስ ኢየሱስ። እሱ ነው የሚታይልን ስለ ኃጢአታችን፣ ስለ በደላችን፣ ስለ መተላለፋችን። ሰዎች ግን ሰውን ይከሳሉ። በምንም ነገር አንተን ሊሆን እንደዚህ ነው ሊሉ ይችላሉ ምናምን። በቃ እግዚአብሔር ግን ልጁን ተመልክቷል በአንተ ላይ። እግዚአብሔር ከፍርድ ከሞት ከኃጢአት አስመልጦሃል። ነውር አልባ ሆናል በእግዚአብሔር ፊት። ክብር ለኢየሱስ ይሁን። በርታሽ ይሁን ከዚህ በላይ አሜን። ብሩኬ ብርክ በልልኝ። ዛሬ ብዙ ሰው ተምሯል። ዛሬ ምክንያት አድርጎ አንተን ያመጣበት እንዲሁም ስዩምን ያመጣበት ነገር በጣም ተደስቼበታለሁ። በጣም ረክቼበታለሁ እና ብዙ ነገሮች ሰሞኑን እንማራለን። ቤተሰብ ብሩኬን ፎሎ አድርጉ፣ ቤተሰብ አድርጉ። በውስጥ ደግሞ ጥያቄ ያላችሁ ጠይቁ። ፈቃደኛ ናቸው። ወንጌላውያን ፈቃደኛ ናቸው ለጥያቄ በሙሉ። ሮጠው የሚወጡ አይደሉም። ሮጠው የሚፈረጥጡት ምንም ጥያቄ የለም። መግባት የምትፈልጉ የኦርቶዶክስ ልጆች 10 ደቂቃ መግባትና ማውራት ትችላላችሁ። ምንም ችግር የለም። የሚሮጥ ወንጌላዊ አታመጡ፣ የሚሸሽ ወንጌላዊ አታመጡ። ስለዚህ ብርክ በልልኝ የኔ አባት። በጣም ተባረክ። በጣም ደስ ብሎኛል። ካላችሁ በኋላ ሄደ ሳትሉኝ 10 ደቂቃ አለ። 10 ደቂቃ በተለይ ኦርቶዶክስ የምታሰድቡ ሳይሆኑ በኦርቶዶክስ ብቃቱ ያላችሁ 10 ደቂቃ አላችሁ፣ መግባት ትችላላችሁ። በኋላ ሸሽቶ ሄደ ብሩክ ለብቻው አስተምሮ ምናምን ሳይሆን ወንድማችን ስዩም ላጥ ብሎ ነው ሄደው እና አንተን ነው የምፈልግ ብሎ ከዚህ በኋላ በክርስቶስ ትምህርት በባህሪው እኔ ጋር ስዩም እንደማይመጣ እርግጠኛ ሆኜ ይናገራል። እርግጠኛ ሆኜ ነው የምናገረው። ስለዚህ አያችሁ ትምህርቱን ሞር እየተማረን ስንሄድ እነሱ እየሸሹ የሚሄዱበት መንገዶች ነው የሚፈጠረው እና ሮጦ ነው የወጣው እንዳያችሁት። ተነጋገሩ ስል አንተም ዲያቆነ እሱም ደግሞ በጌታ ወንጌላዊ ነው። ተነጋገሩ ስል ኖ አንተን ነው የማናግረው ብሎ ነው ሄደው። ለምን እነሱ ሁሌም የሚፈልጓት ወንጌል ተማሪን እንጂ ወንጌልን የሚያውቁ ሰዎች ጋር ንግግር አይወዱም። ስለዚህ ብሩኬ በጣም እጅግ አድርጌ አመሰግናለሁ። መማር የምትፈልጉ በክርስቶስ ጌታዬ ነው የምትሉ ተማሩ። ሌላ ምንም ልብስ የለንም። መጽሐፍ ቅዱስ የሚለው ልብሳችን፣ ጌጣችን፣ አዳኛችን፣ አማላጃችን፣ አስታራቂያችን፣ ጠበቃችን፣ ሁሉ ነገራችን በደሙ የገዛን ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ ነው። ዮኒ ማኛ ከኪሱ አውጥቶ የሚናገረው አይደለም። ወይም ሌላ ብትፈልግም ባትፈልግም ተብሎ አይደለም እና በጣም ደስ ይለኛል። ያንን ነው ምለው። ብሩኬ እንግዲህ የሚመጡ ሰዎች አይደሉም። ቢመጡ ደስ ይለኛል። ወፍ የለም ያውቃል። ብሩኬ ተባረክ። ሰላም ይብዛ። መልካም ጊዜ ተባረክልኝ። በቃ ሌላ ጊዜ እንገናኛለን። በውስጥ ጽፍልሃለሁ ፕሮግራም አድርገን በደንብ በጣም ደስ ይለኛል። ተባረክ። ወዳለሁ። ብርክ በል። ዛሬ አንጀቴ ቅቤን የጠጣው ጌታ ይባረክ። አንጀቴን ቅቤ አጠጥቶልኛል። እቺ የሚፎክሯትን ነገር ከዚህ በኋላ እኔ ላይፎክሩ ላይመለሱ መልስ አግኝተናል። ላይመለሱ እግዚአብሔር ይባረክ። ስለዚህ በጣም ደስ ይላል። ወንጌሉን ክርስቶስ አዳኝ እንደሆነ ካወቅ ሌላውን እየተማርክ ብዙ ነገር ታደርጋለህ። ስለዚህ አሁንም ከዚህ በኋላ በምናየው ነገር በእግዚአብሔር መባረክ፣ በእግዚአብሔር በሰጠን አንድያ ልጁ ልብሳችን፣ ጌጣችን ለኃጢአታችን። እኔ ኃጢአተኛ ነኝ፣ ልብሴ ግን ኢየሱስ ነው። ጠበቃዬ ኢየሱስ ነው። ስለ እኔ ኃጢአት በደሙ የሸፈነኝ ክርስቶስ ነው። እሱ ነው የማረገውና እናንተም ክርስቶስን ልበሱ ነው የምላችሁ። ብርክ በሉልኝ። ክንፉ ግን ከየት ነው ያመጡት? አንድ ነገር ልጠይቅ። ኢየሱስ ክርስቶስ ክንፍ አልነበረው። ጳውሎስ ክንፍ አልነበረው። ሙሉ መጽሐፍ ቅዱስ ላይ የነበሩት እነ ሙሴን ኤኒቲንግ አምጣ፣ አንዳቸውም ክንፍ የላቸው። የኢትዮጵያዎቹ ክንፍ ከየት እየገዙ ነው? ማወቅ ስለምፈልግ ነው። ይሄን ጠይቁልኝ። በኋላ ጓገጭ እንዳትሉብኝ። መጽሐፍ ቅዱስ ላይ ያየናቸው ከኢየሱስ ክርስቶስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጀምሮ ክንፍ የላቸው። ወፍ ክንፍ የለም።
የኢትዮጵያ ጻድቃን ክንፉን ከየት ነው ያመጡት? አደራ በሰማይ አደራ በምድር መልሱልኝ። እንደዘገበ ዘራብሩክ 12 አለው፣ ክርስቶስ ሳምራ 12 አላት፣ ተክልዬ 6 አላቸው። ለምን እንደተቀነሰ አልገባኝም። ሌላውም አለ ከኒቲያሚ ለምንድን ነው ክንፍ በክንፍ ያደርጓቸው? ለምን? በጣም ብዙ ክንፍ የበዛላቸው መጽሐፍ ቅዱስ ላይ ማንም ክንፍ ያለው ሳይኖር ቴክኖሎጂያ በሚለው ነው ክንፍ የተሰጣቸው። በምንድን ነው ክንፍ ሊያወጡ የቻሉት? የእናንተ ሲሆን ክንፍ በክንፍ የሆኑበት የተለየ ለኢትዮጵያውያኖች ተብሎ የተሰጠ ክንፍ እንዴት መጣ? እሱን መልስ እንፈልጋለን። የኦርቶዶክስ ልጆች ትጠይቁልኛላችሁ። ክንፍ ከየት መጣ? ከየት ነው የገዛችሁት? እኔም መግዛት ፈልጋለሁ። በእውነት አንድ እግሬን አይደለም 2 እግሬን ደሽድሹትና ክንፍ ስጡኝ። ክንፍ ስጡኝ ጌታ። 2 እግሬን 1 እግሬን አይደለም 2ቱን ውሰድና 6 ክንፍ 2 ክንፍ ስጠኝ፣ እበራለሁ። በእጄ ቆማለሁ፣ እበራለሁ። 2ቱንም ውሰዱና ክንፍ ስጡኝ። በቃ እንስማ። ክንፍ ስጡኝ፣ ክንፍ ስጡኝ። አዎ። ስለዚህ መጽሐፍ ቅዱስ ላይ የሌለ ክንፍ፣ መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ብታይ የሌለ ክንፍ ለነ ተክልዬ ተሰጥቷል። ክርስቶስ ሳምራ 12 አላት፣ እሷማ ልጥጥ ናት። ዘራብሩክ 12 አለው። ያበደ ክንፍ ያበደ 12 ክንፍ አለው። በጣም ያበደ ክንፍ አላቸው። ለእኔ የሚሰጠኝ ወይም ደግሞ ለእናንተ ለሌላ ይሰጥ። ክንፍ በክንፍ ያደርጋችሁበት ምክንያት አሁን ታውጡና እነ ክንፈ የምትባል ልጅ እንዴት ክንፍ የለማ? ክንፈ የሚባል ሰው አውቃለሁ። ክንፍ ስላለ ነው ወይስ ወደፊት ልትከነፍ ነው? ክንፍሻ ይህን ነገር ብትገልጽልኝ ደስ ይለኛል። እና ክንፍ ያላችሁ ፕሊዝ፣ ክንፍ አላቸው። ክርስቶስ ሳምራ 12 ነው ያላት። አዎ ለእግዚአብሔር ምን ይሳነዋል ብለህ ላታጥበል። ለእግዚአብሔር ምን ይሳነዋል ሳይሆን መጽሐፍ ቅዱስ ላይ ክንፍ ያለው አንድ ሰው የለም፣ አንድ። ስለዚህ እናንተ ክንፍ ከየት እንደገዛችሁ ማወቅ አለብኝ። አልፋታም። ክንፌን ስጡኝ ወይ ክንፍ እናንተም ግዙ። እናንተም የገዛችሁበትን ቦታ የት ቦታ ላይ ክንፍ እንደተሰጣችሁ ትዘግቡናላችሁ። የስ ይሄ ስድብ አይደለም። ክንፍ አላችሁ፣ ክንፍ አለ ብላችኋል። ከ6 ክንፍ ጀምሮ እስከ 12 ክንፍ ተሰጧቸዋል። ክንፋችሁ ከየት ነው የመጣው? አዎ። ስለዚህ ተረት እንደሆነ ወንጌሉ የውሸት እንደሆነ ክርስቶስን ላለመስበል በድሪቶ ብለዋል ብሩኬ እንደተናገረው ድሪቶ ይዘጓገጭ እንደምትል ማስረጃው ይሄ ነው። መጽሐፍ ቅዱስ የሚላኩ ሊያግዙ የሚላኩ የሚለውን ኧረ በእነሱ ነው ምንድነው ብላችሁ የውሸት ፖለቲካ የምትሰሩትን ስትመጡ ጠይቃለሁ። ስዩሜ ስትመጣ ክንፎችሽን ይዘሽ ትመጫለሽ። ስዩሜ ዲያቆን ስዩም ስለ ክንፉ ስትመጣ አደራ እንወዛዘገባለን። እዚህ በደንብ ነው ስለ ክንፈ ጀነራል ክንፈም ከሆነ ትነግረኛለህ የሰጣቸው የድሮ የህዋቱ ጀነራል የሜቴክ ጀነራል ክንፈ ከሆነ የሰጣቸው ክንፉንም ማውራት አለብን። እናውራለን ስለ ክንፍ የስ እናውራለን። ጀነራል ክንፈ ስራን ትዘግበኛል። አንተና ጀነራል ክንፈ ሌላ ይሰጣል ምለው የለም። ያ ስለዚህ ባለ ክንፎቹ ከየት እንዳመጣችሁ ብትነግሩን ጥሩ ነው ብለን እናስባለን። ብርክ በሉልኝ። መልካም ጊዜ ይመቻችሁ።